ዛሬ ትንቢት የለም ዛሬ ሊናገር አይችልም አይደለም ነው። ግን ነቢይ ተብሎ እሱ በሄደበት አደባባይ ሁሉ የቃሉን እንዳለ የሚያወርድ ሰው አለ ብለን አናምንም። ትንቢትም ቢሆን እግዚአብሔር ሲፈቅድና ሲሰጥ የሚሆን ነገር ነው እንጂ ነቢይ ስለተባለ እሱ በየኮንፈረንሱ እየወሰድን በቃ ቃሉን እንደፈለገ ሁሉ ያከፋፍል ሁሉ መልእክት አለኝ ምናምን ሁሉ እንደፈለገ ያከፋፍል ጉዳይ አይደለም። ስጦታውም የመንፈስ ቅዱስ ነው፣ ቃሉም የመንፈስ ቅዱስ ነው። ስለዚህ በዛ መጠን ካልተገራ በስተቀር በጣም የተለጠጠና ከመስመር የወጣውን አካሄድ ይህን መጽሐፍ አጥርቶ መናገር የሚፈልገውና ሌላው አንድ እዚህ ጋር መጨመር የምፈልገው ትንቢት የሚለው ቃል ብዙ የትንቢት መጽሐፎች አሉ። ስናያቸው ስለ ወደፊት የሚሆኑ አይደለም። ብዙዎቹ ወደፊት እንዲሆን የተወሰኑ አብዛኛው ሰው በወቅቱ ስላለበት ሁኔታ ስለ መንፈሳዊ ውድቀታቸው ስላሉበት ችግር አድሬስ የሚያደርግ የዘመናቸው የኪዳን ነቢያት አብዛኛዎቹ ወደ ህጉ ሄደው ሙሴ እንደዚህ የተባለውን ተላልፋቸዋል፣ እንዲህ ብትሉ እንዲሆናል ያለው ዘንድ ይሆንባቸዋል። ቃሉ ራሱ እያሆኑ የሚናገሩ እንጂ አንተ ሊሆንልሃል አንተ ሊሆንልሃል የሚል አይደለም። አሁን ትንቢት የሚባለው ነገር ግን ቃሉን እንዳለው ቃሉን ሰው ከሆነ የደረቀ ምናምን ግን ፍሬሽ ቃል አወጣለሁ ብለው ይበልጣል አንተ ሊሆንልሃል የሚለው ነው ትንቢት። መጽሐፍ ቅዱሳዊ ትንቢት ግን ወቅቱ በዛ ሰዓት ሰው ለሚያስፈልገው ነገር እግዚአብሔር ልዩ መልዕክት እየሰጣቸው የሚናገሩ ሰዎች አሉ ዛሬ በዛ ጸጋ የሚያገለግሉ። ስለዚህ ሚዛን የሳተውን ነገር ለማስተካከል እንጂ እግዚአብሔር ዛሬ በማንም አይናገርም የሚል አቋም የለንም። ስለዚህ ነው እነዚህ ሁለቱ ጾታዎች ላይ አትኩረን አሁን ዝርዝሩን እዚህ ማስረዳት አንችልም። ግን መጽሐፉን ሲያገኙት ሐዋርያ የተባሉት ቃላት አጠቃቀሙ ጀምሮ ነቢያት የተባሉት ሁሉ ዘርዝረን ሚዛናዊ በሆነ መንገድ መጽሐፍ ቅዱሳዊ የቱ ነው የሚለውን ምዕመኑም አገልጋዮቻችንም ሌሎችም ሁሉ እንዲያውቁ ያደረግንበት ጽሑፍ ነው። መልካም 10 ደቂቃ ቪዲዮ ነው እንግዲህ የተመለከታችሁት፣ የሰማችሁት፣ ያደመጣችሁት የቃለ ሕይወት ቤተክርስቲያን አቋም ይህን የሚመስል ነው። በመጽሐፍ ደረጃ ያዘጋጁት ነገር አለ። ምዕመኖቹ እንግዲህ የታተሙ መጽሐፍ እንደሚደርሳቸው ተስፋ እናደርጋለን። እኛም መጽሐፍ ይደርሰናል። የዛን ጊዜ ደግሞ በሰነድ ላይ ቃለ ሕይወት እንደዚህ ነው የምታምነው ብለን እናወራለን። ከዚህ በፊት እንደዚህ ያለ ነገር አንቀበልም ሲሉ የነበሩ ወገኖች ልክ ከኪሳቸው አውጥተው ሲናገሩ እንደነበረ ተደርጎ ሲወራ ነበር። እኔም አሁን ሰሞኑን እያሰቃየኝ ያለው ነገር እንትን ነው። ቪዲዮ ሳሳይ በቃ ሪስትሪክት ያመጣብኛል ማለት ነው። ቲክቶክ ሰፋ ስለሚል መሰለኝ ታብሌቱ እንዴት እንደሆነ አላውቅም። ድሮ ቪዲዮ በደንብ አሳየ ነበር። እሺ፣ እና ምን የሚል ሐሳብ ነው ይዘት ነው ያቀረቡት? ሐዋርያዊ ተልእኮ አለ ብለን አይደለም የለም ብለን አይደለም የማናምነው፣ ወይም ሐዋርያዊ ተልእኮ የለም አይደለም እያለን ያለነው። ነገር ግን መጽሐፍ ቅዱስ ውስጥ ባለው ሐዋርያዊ ስልጣን መጠን በዚህ ዘመን ሐዋርያ ነኝ የሚል ልክ እንደ ጴጥሮስ ልክ እንደ ጳውሎስ ሐዋርያ ነኝ የሚለውን አካል አንቀበለውም። ምክንያቱም አሁን ላይ ያሉት ራሳቸውን ከነ ጳውሎስና ከነ ጴጥሮስ ጋር የሚያዘጋጁ የሚያስተካክሉ አይነት ሰዎች ናቸው። ነብይ ነን የሚሉትም አብዛኞቹን ግለሰቦች ስታያቸው ባይብል ላይ ወይም ብሉይ ኪዳን ላይ ወይም የአዲስ ኪዳን ጅማሬ ላይ እንደነበሩት ነቢያት በዛ መጠንና በዛ ልክ የነብይነት ማዕረግ አለን የሚሉ ናቸው። ይሄንን ነገር ነው አንቀበልም ያሉት እንጂ ትንቢታዊ መልእክት አይመጣም አይደለም እያሉ ያሉት የቃለ ሕይወት መሪዎች፣ አሊያም ሐዋርያዊ ተልእኮ የለም አይደለም እያሉ ያሉት። ይሄን ነገር እንድታሰምሩበት ነው። ግን ሐዋርያዊ ተልእኮ ቢኖርም ሐዋርያ በሚል ስም ታይትል እነሱ በሚፈልጉት በስም በኩል ሳይሆን በተልእኮ ደረጃ እኔ የማውቃቸው ላፍቶ ቃለ ሕይወት ቤተክርስቲያን የማውቀው አንድ መጋቢ ናይጄሪያ ተልኳል ከነ ቤተሰቡ። ሐዋርያዊ ተልእኮ ይባላል። ቤተሰቡን ይዞ እዚህ ያለውን ንብረት ጓዙን ሙሉ ነገሩን ሽጦ ልጆቹንም ሚስቱንም ይዞ ናይጄሪያ ነው የሚገኘው።
አሁን አይ ቲንክ ለቪዚት ለማድረግ መጥቷል። ልታስተካክላቸው ነው ሚላለ። አረ ራሳቸው አወሩትን እያወራ ያለው አትንቀልቀል። በተለይ ማይክ ምናምን ያዘ ፕሮፋይል ያደረጋችሁ ሰዎች አትንቀልቀሉ። እንትን ላይ መጣችሁ ተረጋጋ። አሁን አንተ ማይክ ሰክተ ፎቶ ተነስታል። አትሊስት የምናገረውን ነገር አስተውለ ስማ። ማይክ እንደዚህ ይዘህ ፎቶ ከመነሳት በፊት ነገሮችን አስተውል። ሌላው እንኳን እንደዚህ የፍሪክን ፎቶ ምናምን የተነሳች ወይም ደግሞ የሆነ ፎቶ የተነሳች ሴት ምንም ችግር የለውም ሀሳብ ብትሰጥ። አንተ ግን ማይክ እንደዚህ ያደርጋል። ዘፋኝ ኮንክ ዘፋኝ ነኝ ማይኩ እያፈንኩበት ነው በል። አገልጋይ ትመስላለህ ሱፍ አደራረገ። በደንብ ስማ እና ስለዚህ ማውቀዋለህ ፓስተሩ ከነ ፋሚሊው ሄዶ ናይጄሪያ ወንጌል እንዲያገለግል ቤተክርስቲያንን ቃለ ሕይወትን በዛ እንዲተክል ህንድ የተላኩ ፓስተሮች አውቃለሁ። ህንድ የተላኩ ፓስተሮች ህንድ ሀገር የተላኩ ፓስተሮች ማለት ነው። በህንድ ሀገር ያንን አገልግሎት እንዲያገለግሉ የተደረጉ ማለት ነው። ስለዚህ ቤተክርስቲያኗ ሐዋርያዊ ተልእኮን አይደለም እየካደች ያለችው። ቤተክርስቲያኗ እየተናገረች ያለችው ሐዋርያ በሚል ስልጣንና ስም ውስጥ በእንደዚህ አይነት መንገድ ልትቀመጡ አትችሉም፣ ወይም ይሄን ነገር ሹመት አንሰጥም ነው እያለች ያለችው። ቴንኪው እግዚአብሔር ይባርካችሁ። ብሎክ ያደረጋችሁልኝ ሰዎች ጀርሚ ከጆዬ ልጀምር። ጆዬ ነው ቅድም ያገባው። ጆዬ የቃለ ሕይወት ቤተክርስቲያን ውሳኔ ላይ አጠቃላይ ምን ሀሳብ አለ? ቅድምም የጠየቅኩህን ነገር ሰፋ አድርገው። ቴንኪው ጂጂ ኢንተርኔሽን ሞዴሬተርነትሽን በትክክል እየተገበርሽ ስለሆነ ማለት ነው። እዚህ ቤት ውስጥ ሞዴሬተርነት የተቀበላችሁ ሰዎች ከቀለም ወርቅ የተንፍሱ ሞዴሬተሮች ጋር የሙያ ልምምድ አደርግላቸዋል። እዛ ቅንድብ ነው የሚሉት አይታችኋላ። አይቻልም። የእነሱን ሀሳብ ደግፈ መሳደብ ትችላለ፣ መራገም ትችላለ። የእነሱን ሀሳብ ደግፈ እንደፈለግ እንትም አንድ ቀለም ይናገራለሁ ካልክ በቃ ትሰየፋለህ። በቃ ክፉ ኮመንት እኔ እንደሱ አድርጎ አላልኩ፣ ግን ከሀሳቡ ወጥ ያለ ሰው ሚዩት ይደረግ። ፐርሰናል አታክ ሊያደርግ የሚፈልግ ሰው ብሎክ ይደረግ። አይመለከተን። ፐርሰናል አታክ አንቀበል። እሺ ጆይ መናገር ትችላለህ። እሺ አቡዬ፣ በነገራችን ላይ ያው ሽልማቱ ለእኔ ነው የሚገባው። እኔ የቀነደብኩት ያመለጠውን ነው እና ምንድን የጠየከኝን አልሰማውም ሙሉን። ይህንን ግን ሰምቼዋለሁ። እዛ ላይ ማውራት እችላለሁ። ምንድነው የጠየቅኩ? የቃለ ሕይወት ውሳኔ፣ የቃለ ሕይወት ቤተክርስቲያን ውሳኔ ከሌሎች አብያተ ክርስቲያኖች ውሳኔ አንጻር እንድትናገረው። እዚህ ሶሻል ሚዲያ ላይ እኛ በሐሰተኛ ነቢያቶች ስናደርግ በነበረው እንቅስቃሴ ላይ የነበረው ውርጅብኝ፣ የነበረው የሐሰት ክስ ቤተክርስቲያን አብራን እንዳልነበረች ወይም ከኛ ሀሳብ ጋር የምትስማማ ምድር ላይ ቤተክርስቲያን እንደሌለች ተደርጎ መንፈስ ቅዱስን እንደ መግፋት ተደርጎ ሲወራ ነበር በአጠቃላይ እና ከዛ አንጻር እንደ እግዚአብሔር ቃል የሆነውን ሀሳብ እንትን ሰዓቷን መጠንጠን አድርገ ውስጥ ያለውን አፍሰው ልቀቅ፣ ተናገር። ሌሎቻችሁም መላክ ትችላላችሁ። እሺ ለመወየት ቴንኪው። ከቃለ ሕይወት ቤተክርስቲያን ስንነሳ እንግዲህ ቃለ ሕይወት ቤተክርስቲያን የቆየች ቤተክርስቲያን ናት። ደግሞ በስራ ላይ ያለች በስፍራ ሁሉ ቤተክርስቲያንን በመትከል በመስፋፋት ፍሬያማ የሆነች ቤተክርስቲያን ናት። ከ10 ሚሊዮን በላይ አባላት ያሏት በበረሃ በገጠር በከተማ በውጭ ሀገር በሁሉ ስፍራ ላይ በዛ ላይ ደግሞ እንደተናገሩት ሐዋርያዊ ተልእኮ ያላቸው ሚሽነሪዎች ያላት ከአብያተ ክርስቲያናት ጋር በመሆን እስከ አፍጋኒስታን እስከ አረብ ሀገራት ድረስ መላክ የቻለች በእሷ ስር እንደዚህ የተላኩት ብዙ መከራ የሚቀበሉ ዋጋ የሚከፍሉ ሄደው እዛ ቦታ ላይ ተልእኮን የሚፈጽሙ ሪፖርት የሚያደርጉ ከዛ በሪፖርቱ መሰረት አገልጋዮቹ ትክክለኛ መሆናቸው እየታየ በጥንቃቄ የምትጠብቅ ናት ማለት ነው ከሞላ ጎደል። ነገር ግን ይሄ የሐሰተኞቹ አንድ ጊዜ መፍላት የተጀመረው ከኢትዮጵያ ቤተክርስቲያን የተነሳ ሳይሆን ከአፍሪካውያን ከነ ቡሽሪን ከአንዳንድ ለትውልዱና ለቤተክርስቲያን ለወንጌል ቦታ ባልነበራቸው በነዘላለም ሐዋርያ ነኝ በሚለው ዘላለም ጌታቸው
አማካኝነትና በነ መንግስቱ አማካኝነት ቡሽሪን አስመጥቶ የአፍሪካን ልምምድ ባዕድ የሆነ ልምምድን እዚህ ምድር ላይ እንዲረጭና እንዲዘራ አድርገዋል። ከዛ በኋላ ነው ኢትዮጵያ ውስጥ ሁሉም ተነስተው መንገዱን አብያተ ክርስቲያናት ያልነበራቸውን ልምምድ የጀመሩት። ዘይት መሸጥ፣ ፎጣ መሸጥ፣ ጨርቅ መሸጥ፣ እንትን ማከራየት የመጀመሪያው እሱ 1,000 ብር እያስከፈላቸው ጸልዮላቸዋል። አገልጋይ የተባሉ ሁሉ እኔ ላይ ያለውን እጥፍ ቅባት ትቀባላችሁ ብሏቸው እሱ የተኛበትን አልጋ እስከ መንከባለል ብዙ ነገር ደርሰው ከዛ በኋላ ደግሞ የኢትዮጵያ ቤተክርስቲያን ትውልድ ይነሳል የሚሉ የተስፋ ትንቢት መልእክቶች ምናምን ስለነበራቸው ብዙ ሰዎች ሁላችንም በቃ ለምድራችን ወንጌል የሚሰብኩ ወንጌልን ትንታግ ሆነው የሚሰብኩ ብዙዎችን በቃ ወደ መንግስቱ ከጨለመው የሚመልሱ ይነሳሉ በሚለው ተስፋ እነዚህ ሰዎች ተነሱልን በሚል ሰፍ በማለት አቀባበል ተደርጎላቸዋል ማለት ነው። ሲታዩ ግን ተነስተውልን ሳይሆን ተነሱብን። ከዛ በኋላ ብዙ ሰው ባክ አደረገ፣ ብዙ ሰው ሞተ፣ ብዙ ሰው ከመንገድ ወጣ፣ ክርስቶስን ካደ፣ ብዙ ሰው ወደዚህ እውነት እንዳይመጣ ወደ ወንጌላን አማኞች እንዳይመለስ ጌታን እንዳይቀበል ለወንጌል እንቅፋት የእውነትን መንገድ መሰደቢያ አደረጉ። ብዙ ግፎች ተሰሩ፣ ተሰምቶ የማይታወቁ በአረማውያን ዘንድ እንኳን ሊገኝ የማይችል ጳውሎስ እንዳለው ኃጢአቶች፣ ጨለማዎች የኢትዮጵያን ቤተክርስቲያን ከቦ እስኪያስጨንቅ ድረስ ደረሱ ማለት ነው። እዚህ ነገር ላይ ቤተክርስቲያን ምጥ ነበረባት። እኛ በሶሻል ሚዲያ የምንናገረውን ስለማደግፍ ሳይሆን በቃ በሚሰራው በሽማግሌዎች በመሪዎች በምናምን ስለሆነ ብዙ ፍትጊያዎች ነበሩ። በኋላ ላይ ጥናታዊ ጥናት አድርገው ብዙ ሰርች አድርገው ከዛ በኋላ ደርሰውባቸው አመፃው ያመጣውን ጉዳት የከሰሩትን ኪሳራ ምናምን ቃለ ሕይወት ኪሳራዋንና ትርፏን አስልታ ነው ባይዘው አስልተው ጥናት አድርገው ነው እንተናገሩት። አይተህ ከሆነ ጥናት አድርገው ምን ብለው ከዛ በኋላ ፊት ለፊት ወጡ። ምን አይነት ጨካኝ እውነተኛ መሪዎች ለመንጋው የሚራሩ መሪዎች ሲነሱ ወጡና በቃ ከወላይታ ያሉ መሪዎች ጀመሩ። ከዛ ከነዚህ ሐሰተኞቹ ጋር ዱላ ቀረሽ ድብድብ እስኪደርሱ እዩ ጩፋ በግልጽ ነው የሚረግማቸው። ወደ ላይና ወደ ታች እንዳተነፍሱ እዘጋችኋለሁ፣ እንትን ደም ግፊት አሲዛችኋለሁ፣ ካንሰር አሲዛችኋለሁ፣ ጉበት አሲዛችኋለሁ፣ እደፋችኋለሁ እያለ ባለፈው ራሱ ጆዬ ትዝ የሚልህ ከሆነ በስነ ምግባር ጉድለት አይ ቲንክ ከትዳሩ ውጭ የሄደ አንድ አገልጋይ ቤተክርስቲያኗ እርምት ወስዳበት ነበረ። የስነ ምግባር እርምት ማለት ነው። እና ይህ ጩፋ እዛ ስታዲየም ዙሪያ ፕሮግራም ባደረገ ጊዜ ምዕመኖቿን እንደሄዱ መግለጫ ሰጥታ ነበረ። የወላይቷ የቃለ ሕይወት ቤተክርስቲያን ማለት ነው። ያን ተከትሎ እነሱ ያገዱትን ዘማሪ መድረክ ላይ አውጥቶ ሲያዘልላቸው ነበር። ምንድነው መሰለህ ድርጊቱ ቀጥል ምንድነው እንደዛ ረግሟቸው እንደዛ እየፎከረባቸው እየሄደ ኮንፈረንስ የሚያዘጋጀው ለምዕመኖቻቸው ቅዱሳንን ለመጠበቅ የትምህርት ጊዜ የትምህርት ስልጠና ሲያዘጋጁ ነው። የሚገርም ጠብቆ እልህ ተያይዞ የሚገዳደረው ከነሱ ጋር ነው። በአሁኑ እነሱ ትምህርት አዘጋጅተው ነበር። ትምህርት ባዘጋጁበት ጊዜ ቶሎ ብሎ እሱ ወላይታ ላይ አዘጋጀና እዛ ፕሮግራም ላይ እሱ ምን አደረገ? ስፖርታዊ እንቅስቃሴ ምናምን በሚመስል ህዝቡ እንዲመጣ የሆነ ሲስተማቲክ የሆነ ነገር አደረገና መጡ። ቤተ ክርስቲያኒቱ ያገደችውን ይሄ በነውር የተገኘውን ወንድም አግዳ ቅጣት ስትሰጠው ና ማን ያገደ? እነሱ ያገዱትን እኔ ከፍቻለሁ ናውጣ ብሎ እያዘለለባቸው ቤተ ክርስቲያንን እየረገጣት ነበር በግልጽ። በዚህ ባህሪው ስታየው ምንድነው ማለት ነው? ይጩፋ የተኩላዎች ተኩላ ዋነኛ ነው ማለት ነው። ማለት ቤተክርስቲያንን የሚገዳደር የሚቋቋም ቀደምት ቤተክርስቲያን በምድሪቱ ላይ ያለችን ቤተክርስቲያን የማያከብር የትኛውም አገልጋይ ሊሆን አይችልም። የእግዚአብሔር ሊሆን አይችልም። ኦኬ፣ የእግዚአብሔር ሊሆን አይችልም። ጳውሎስ ከኋላ ቢመጣ ኢየሱስ ራሱ ተገልጦለት መጥቶ የሚሰብከውን ወንጌል በአሕዛብ መካከል ለሐዋርያት ለማሳየት ወደ ኢየሩሳሌም የወጣው
የሚጨምሩለት ነገር እንኳን ባይኖር ቢያቅም ነገር ግን የወንጌል ማህበርተኛ መሆንና አንድነትን ማስጠበቅ ግዴታዬ ነበር አለ። አሳየዋቸው ይላል። አየ ይሄ ግን እደፋቸዋለሁ እናንተ የጃጃችሁ አስራትና መባው ወደዚህ ስለሚመጣ እኮ ነው ምናምን ይላል ማለት ነው። ፓራላይዝድ የሆኑ ሁሉ ብሎ ሰድቧቸዋል ከዩ ጩፋ ጋር በተያያዘ በትክክል አሁን እነዚህ አይነት እንደዚህ አሳመጸባቸው ልጆቻቸውን ነብይ አደርጋቸዋለሁ 100,000 እዩ ጩፋዎች ትነሳላችሁ ያለ የቃለ ሕይወት አገልጋይ ነገ ሊሆኑ ተስፋ እንኳን ያላቸውንም የሌላቸውንም ሳይቀር ኑ እያለ በየጊዜው ኮንፈረንስ እያዘጋጀ አዳራሽ ሰርቶ ኮንፈረንስ ላይ ብቻ እየመጣ እኔ ቀብቻለሁ እኔ ላይ ያለው ባንተ ላይ ሆኗል ምናምን እያለ እያታለላቸው አመፀኛ አድርጎ ለርግማን አቀረባቸው። ከዛ እዩ ጩፋን እንሆናለን ያሉት ሁሉ ጫካ ገቡና ጫካ ውስጥ ሆኖ በልሳን እንትናቸውን ደቅነው የሱ አይነት ቲክቶክ ላይ የሚበጠብጡ ጎፈሬዎች የሳው ጫካ ገቡ። ማንን ትተው ቃለ ሕይወት ቤተክርስቲያን ሽማግሌዎች ሰድበው እሱ በሚሳደበው ልክ ሰድበዋቸው ምን ብለዋቸው ነገ እሱ የደረሰበትን እንድርሳለን በሚል ያባ ስለዚህ ቤተክርስቲያኒቱ እንዲህ አይነት ትልቅ ተጋድሎ ገጥሟት ማስፈራሪያ እስኪደርስባቸው መሪዎቹ ተጋፍጠው ከዛ በኋላ ሪሰርች አድርገው የተማሩ ናቸው። ቴዎሎጂካል ትምህርት ዝግጅት ብትል በሁሉ ነገር የተማሩ ናቸው፣ ዶክተሮች ናቸው። ይህን ዝግጅት ሲጨርሱ ለቤተክርስቲያን የሚጠቅመውን ለቅዱሳን ለምዕመኖቻቸው የሚጠቅመውን የአቋም መግለጫ ምናምን አውጥተው መጽሐፍ አሳትመው ነው ሰሞኑን የወጡት ወደፊት ለፊት ትንሽዬ መጽሐፍ አሳትመው። ከዛ ሲወጡ ምንድነው ቤተክርስቲያኒቱ ከጥንትም ቢሆን ነብይና ሐዋርያ አትሾምም፣ ነገር ግን ጸጋውን ከማንም በላይ ትጠቀማለች። ጸጋ ስጦታ እንዳለ ትቀበላለች። ጸጋው የሚሰጠው ለሁሉም ብላ ነው የምታምነው፣ ለሁሉም ሰው ስፔሻል ማን የለም። በዚህ ተግባሩ ነው እንጂ በስያሜው ወደ ቢዝነስ መግባት የሚባል ነገር የለም። ናታኒምም ሳይቀር ትንቢት ሊናገር ይችላል። እዚህ ቪዲዮ ላይ ሙሉን አይቼዋለሁ። ሊናገር ይችላል። አንዱ አንዱን እንዲያገለግል የተሰጠ ጸጋ ስጦታ ነው እንጂ የሆነ ሰው የተለየ የሚሆንበት አይደለም። ይህም ከሆነ ብላ በትክክል ትክክለኛውን ጥርት ያለ ትምህርት አስቀምጣ አሁን ፕሮፓጋንዳ ወይም ደግሞ ፖለቲካ ሊሰሩባት የፈለጉት ምንድነው? ጸጋ ስጦታን ትገፋለች። ኖ ቃለ ሕይወት ቤተክርስቲያን ትንቢት እቀበላለሁ፣ የጸጋ ስጦታዎች እቀበላለሁ፣ ለሁሉ እንደወደደ የሚሰጠው መንፈስ ቅዱስ ነው፣ አንዱ አንዱን እንዲያገለግለው፣ ሁሉም ሰው አገልጋይ ነው፣ ካህናት ነን፣ ይሄ ነው እምነታችን፣ ነገር ግን ሹመት አንሰጥም አለች። ከዚህ ጋር እንዴት ነው አንተ የምትስማማው ካልከኝ 100% በዚህ እስማማለሁ። ሹመት የሚለው አንዳንድ ጊዜ በአዲስ ኪዳን ውስጥ በቤተ ክርስቲያን አስቀድሞም ሹመት የለም። ለምሳሌ ሐዋርያቶችን የሾማቸው ክርስቶስ ኢየሱስ ነው። ከዛ ቀጥሎ ያሉትን ግን ሽማግሌዎችን፣ መሪዎችን፣ መጋቢዎችን እንጂ ቤተክርስቲያን ተሾመ የነበረው ሐዋርያ ነብይ ብላ የትም ቦታ ላይ ሹመት ምናምን የምታደርግበት ስርዓት አልነበራትም። ግን ያንን ጸጋ ያላቸውን ሰዎች ትቀበላለች። በቤተክርስቲያን ውስጥ ነብይ የሆነ የሚመስለው ቢኖር እንዲና እንዲህ ያደርግ ሲያገለግል ተብሎ ስትራክቸር ተቀምጧል። ነብይ የሆነ የሚመስለው ማለት ትንቢት እናገራል፣ ይህ ስጦታ አለኝ የሚል ካለ የነቢያት ስጦታ ማለት ትንቢት የመናገር ነው አይደል? ያለኝ ካለ በዚህና በዚህ ያገልግል ተብሎ ጳውሎስም አስቀምጧል እንጂ ሹመት የሚባለው ነገር የለም። ለምን አስሾመኝም በቃ እንትን ኖ ለምን ትሾማለች? ተግባርን እቀበላለሁ ካለ ብላለች። በቃ ተግባሩ ካለብህ ስራው ካለ አንተ ላይ ትቀበላለች። አሳያት በሱ። ስለዚህ ትክክለኛ ውሳኔ ነው። ከሌላው ቤተክርስቲያን አንጻር ወደ ሙሉ ወንጌልም ስንመጣ ሙሉ ወንጌል ሐዋርያና ነብይ ያለቻቸው ጥቂት ሰዎች የሾመቻቸው አለ። ጸጋው አለ ብላ ልክ እንደ ቃለ ሕይወት ታምናለች። እውቅናውንም ትሰጣለች። እውቅናውን ለመስጠት ግን በጣም ቴክስ ታይም፣ በጣም ረጅም ጊዜ አይታ ፍሬውን አይታ የአገልግሎቱን ፍሬ ተመልክታ የእይታ ጊዜ ሰጥታ በጣም በሕይወትም በአገልግሎቱም ስተት ከሌለበት በትንቢቱም ስተት ካላገኘችበት ነው የምትሾመው ማለት ነው። ማለት እውቅና ትሰጠዋለች። ለቤተ ክርስቲያን የተሰጠ ጸጋ ስጦታ ነው ብላ ስሙን እንደሆነ ነገር ግን እንዲጠቀሙበት አይደለም። እሷም ቢሆን ስሙን ለመሸቀያ ከሌላው ምዕመን ከሌላው ቅዱሳን የተለዩ እንደሆኑ ከሌላው አገልግሎት የተለየ እንዲሆን እንዲያስቡ አይደለም። ልክ ቃለ ሕይወት እንዳለችው ማለት ነው። ስለዚህ ይሄ ውሳኔዋ ብዙዎቻችን እልል የሚያስብለን
ተመስገን ብለን ሌሎቹም ቤተክርስቲያን ተነስተው አሁን ላይ ተነሳን ብለው ስልጣናዊ ሐዋርያንን ሰው መግደል እንችላለን ነው የሚሉት እኮ። በሽታ ማስያዝ እንችላለን፣ ወደ ላይ ወደ ታች እንዳትተነፍሱ አደርጋቸዋለሁ፣ ቃል አውጣባቸዋለሁ የሚለው ምዕመኑን በነገራችን ላይ የሐሰተኛ ነቢያት ውስጥ የሚከተሉ ምዕመን በንግግራቸው ሰው እንደሚሞት እነሱ የሚነካ ሰው የመኪና አደጋ እንደሚደርስበት፣ ቢዝነሱ እንደሚበላሽበት፣ ህይወቱ እንደሚደከርት፣ ማንነቱ ግራ እንደሚገባው እንደሚያብድ ነው የሚያዩት። እንደውም ብለው እኮ የኛ ኮመንቶች ላይ በተለይ የኔ ኮመንት ላይ ታብዳለህ ትሞታለህ ብለው ሲያዩኝ እነሱ እንጂ እኔ ማበድ አልቻልኩም እና ተውት፣ አዋጣም ጉዳዩ። በነገር ላይ መቃወም ስንጀምር በቅርብ ጊዜ ምን ሞት የመሰላቸው ሁሉ ሰዎች አሉና በዚህ ደረጃ ያክል ነው ሰዎቹ የሚያስቧቸው። ይሄ ምን መሰለህ ኤልሳ የሚባለው ነቢይ መላጣ ሲሉት ድብ ወጥቶ እንዲበላቸው ተናገረ ይላል መጽሐፍ ቅዱስ ላይ። ድብ ወጥቶ በላቸው ይላል የነገስት መጽሐፍ ላይ ማለት ነው። ልክ በኤልሳ አውቶሪቲ እነዚህም ነቢያቶች ድብ ወጥቶ ይብላችሁ ሲሉ የሚበላላቸው፣ ሙት ሲሉ የሚሞትላቸው እንደሆነ ነው የሚያስቡት። ከዚህ በፊት እዩ ጩፋን አይታችሁታል። አይንህን እንደዚህ አድርግ አሳወርኩ ምናምን ብሎ አይን እንደዚህ አስገልብጦ ምናምን ድራማ የሰራበትን ቪዲዮዎች ስትመለከቱ እናሳውራለን፣ ሰው እንዲሞት እናደርጋለን፣ ሰው ፌንት ሰርቶ ሰማይ ደርሶ እንዲመጣ እናደርጋለን የሚል ድራማ ነው የሚተውኑት ሰዎቹ። ይሄ ደግሞ በህዝቡ ዘንድ የምርም ንግግራቸው ገዳይ እንደሆነ፣ ቃላቸው የሰውን ህይወት በጣም እንደሚቀይር ነው የሚታሰበው እና ይሄ በጣም አደገኛ አካሄድ ስለሆነ ነው ቃልዮት በዚህ መንገድ የሄደችው። ቀጥል ጆይ። ውጤታቸውን እኒ ደግሞ ከተነሱ ጊዜ ጀምሮ በምድራችን ላይ በቤተ ክርስቲያን ላይ ምን አደረጉ? በአንደኛ ጢሞቴዎስ ምዕራፍ 6 ላይ ያለው አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በጭንቅ ራሳቸውን ወጉ። ምንን ሲመኙ? ገንዘብን፣ ባለጠግነትን ሲመኙ። ስለዚህ ይህን ሲመኙ ብዙ ክርስቲያኖች በብዙ ጭንቀት ራሳቸውን ወግተዋል። ብዙዎች ትዳራቸው ፈርሷል። ብዙዎች በተለያየ ነገር በማይገባ ህይወት ውስጥ ተገኝተዋል። ቤተ ክርስቲያንን አፍርሰዋል። በአጭር ቃል እነዚህ ሰዎች ምንም ውጤት አመጡ? የነበረውን የጸናውን የነበሩ ለዘመናት የቆዩ እንኳን ክርስቲያኖች ሳይቀሩ ወደኋላ እንዲመለሱ አድርገዋል። ኦኬ። ውጤታቸው ገንዘብን መውደድ ነው። ተግባራቸው ገንዘብ ነው። ገንዘብን በመውደድ በተፈጠረ ነገር ይራቡባቸዋል። እነዚህ የሚንከራተቱ ከዋክብት ናቸው፣ ደግሞ የተረገሙ ናቸው የሚለው ጴጥሮስ እነዚህ ሰዎች በግልጽ ይገልጻቸዋል ማለት ነው። ከማንም ጋር ስለ ወንጌል አይስማሙም። የወንጌል ስብከት የላቸውም። ሌላው የሚሰሩት ወንጌል ወዳልተሰራበት ቦታ አይሄዱም፣ ወንጌልም አይሰሩም። እና የት ነው የሚሄዱት ሲባል ገንዘብ ያላቸው ክርስቲያኖች ያሉበት ቦታ መረባቸውን ይጥላሉ። ቤተ ክርስቲያናት አማኞች የበዙበት ቦታ፣ መከራ ወደሌለበት ወደዛ ሄዱና ማኒፑሌት ካደረጉ በኋላ ገንዘብን ገሽልጠው ይሄዳሉ። ይህን በአይኖቻቸው ያዩ እዛ ሄደው የከሰሩ ሰዎች ምስክሮች ናቸው። እኛ ምስክር ነን። የሌላኛው ውጤታቸው በዓለማውያን ዘንድ የወንጌላን አብያተ ክርስቲያናት እንዲሰደቡ፣ እንዲናቁ፣ ወንጌል አንዳቸውም እንዳይናገሩ፣ አንድም ሰው ቀና ብሎ ስለ ወንጌል እንዳያወራ አድርገዋል። ሶስተኛው ወንጌል ሁሉም ሰው ይመሰክር ስለነበረ ድሮ ወንጌል ስትመሰክር ነው ውጤቱን የምታየው። አሁን ወንጌል እመሰክራለሁ ስትል ማጋ ነው የምመጣው? ሶፍት ልበላ ነው ይላል። ገስታውስ አስገብተህ እንዲህ ልታረገኝ ነው ይላል። በመረጃ ያለ አገልግሎታቸው አደባባይ ላይ ወጥቷል። ምን ወንጌል አያውቁም የምንላቸው እንኳን እስኪለዩቸው ማለት ነው። ውጤታቸው የሚዘገንን ነው። የተደረገው ነገር በእጃቸው ሰው ሞቷል። መሳሪያ ይታጠቃሉ። ሌላው የእግዚአብሔር አለመሆናቸው የሚታየው ምልክቱ መሳሪያ ይታጠቃሉ። ሁሉም መሳሪያ የሚታጠቅ ነቢይና ሐዋርያ የቱ ጋር ነው ያነበባችሁት ብለን እንጠይቃለን። መጽሐፍ ቅዱስ ብቻ እንደሚልና ክርስቲያን ነኝ እንዳለ ሰው መሳሪያ ታጥቆ በመሳሪያ ሰው የሚያስፈራራ ታጅቦ የሚሄድ ገንዘብን ለቅሞ የሚሄድ ለራሱ 5 ስታር ሆቴል የሚሰራ አገልጋይ መጽሐፍ ቅዱስ ውስጥ አንድ ታመጡልናላችሁ ወይ? እነዚህ ሰዎች ነቢይ ናቸው የምትሉ ሰዎች እሱን እንጠይቃለን። ካለ አለ ከሌ በሉንና እንመን እንቀበል። ማን ነው እሱ? ሲላስ፣ አጋቦስ፣ ጴጥሮስ፣ ጳውሎስ ናቸው። ኢየሱስ የላካቸውን ትእዛዝን ማስታወስ ጥሩ ነው። ወንጌልን ልሰብኩ በምትሄዱ ጊዜ እጀ ጠባብም አትያዙ፣ ኮረጆም እንዳትይዙ፣
በመንገዳችሁም ላይ ምንም እንዳትይዙ የሚል ትእዛዝ፣ ቀጥተኛ ትእዛዝ ሰጥቷቸዋል። እንደውም በቀጥታ ከስንቅ የተነሳ ሳይሆን ከአብሮነቱ የተነሳ እግዚአብሔር ሊያኖራቸው በአገልግሎቱ እንዳለ ነው እንጂ የነገራቸው እንኳን ጎራዴና ጠመንጃ ሊታጠቁ ቀርቶ የሚይዙትም ምንም ነገር እንዳልነበራቸው መጽሐፍ ቅዱስ ኢየሱስ ትእዛዝ ነው። እሱንም አያይዘ ተናገርበት። ቀጥል ሐሳብ። እሺ በነፃ የተቀበላችሁትን በነፃ ስጡ ብሎ ምንም አይጎልባችሁም ብሎ ልኳቸው ጌታ ከአፉ የወጣው በነፃ ስጡ ያለውን እነሱ ግን ጸጋ አለን ካሉ በኋላ 1,000 ብርና 10,000 100,000 ብርም የሚቸረችሩት ፎቶቸውን ለጥፈው ከየትኛው መጽሐፍ ቅዱስ ነው ያነበባችሁት? ሲሞንስ ራሱ ገንዘብ አምጥቶ የእግዚአብሔርን ጸጋ በገንዘብ ሊያገኝ ሲፈልግ አንተና ገንዘብ ጥፋ ተብሎ አልነበረም ወይ? ነው እናንተ የምታነቡትና የምትቀበሉት መጽሐፍ ሌላ ነው። እዚህ ውስጥ ያላችሁ ነብይ ናቸው ካላችሁም ራሱ እነዚህ ሰዎች በእነሱ ደረጃ መሳሪያ ታጥቆ ጋርድ አጅቦት እንደዚህ የሰራ ጸጋ እፈውሳለሁ እያለ ገንዘብ ያስከፈለ አንድ አምጡልንና እናንተ እውነተኞች እኛ ደግሞ ውሸተኞች ነን። በአጠቃላይ ስናገር አብያተ ክርስቲያናት ከሐሳባችን ጋር የቆሙ ናቸው። ሁሉም አብያተ ክርስቲያናት እነዚህ ሰዎች በቁጥር ስንት ናቸው ቢባል ጥቂት ናቸው። ተከታዮቻቸው ከተባለ 10,000 አያልፉም ከበዙ። ለምሳሌ ዩጩፋ ጋር የሚሄደው ህዝብ ማን ጋር ይሄዳል? ሄኖክ ጂፒኤስ ጋር ይሄዳል። ከዛ ቀጥሎ ታምራት ታረቀኝ ጋር ይሄዳል። ከዛ ቀጥሎ ሚራክል ተካ ጋር ታገኘዋለህ። ሳምንቱን ሙሉ ስራ አይሰሩም። የባንክ አካውንት ይዘው በየቸርቹ የሚዞሩ ናቸው። ሁሉም ማለት ነው የሚዞሩ ናቸው። ኮንፈረንስ ሲዘጋጅ በብዙ ማስታወቂያ የአብያተ ክርስቲያናትን ህዝብ ነው የሚሰበስቡት። ወደ እነሱ ስንመጣ ግን ምዕመንም አላቸውና እንደገና ደቀ መዝሙር ያደርጋሉ ወይ ቢባል የላቸው። ብዙዎች ቤተክርስቲያንን ለቀው ሄደው እነሱ ጋር ተሰብረው በቤታቸው ቁጭ ብለዋል፣ ከእግዚአብሔር ተመልሰዋል። ሌላኛው እችን ተናግሬ ልጨርስ፣ ወደ ትምህርታቸው ልምጣ። ሁሉም ነቢያት ወልድ ጂሰስ ናቸው። እሺ ዛሬ ተስፋችሁን ቁረጡ። የቃለ ሕይወት ቤተክርስቲያንም ሙሉ ወንጌልም የማትቀበላቸው መሰረተ ክርስቶስንም የማትቀበላቸው እነዚህ ሁሉ ቲቪ ያላቸው ወልድ ጂሰስ ናቸው። እንዴት የአፍሪካው ነብይ የሚባለው ኡበርት ኢንጅል ስላሴ አማኞች ንስሐ ግቡ ብሏል በግልጽ። there is no 3% ሶስት አካል የሚባል የለም ብሎ የሰባሊዮስን ትምህርት አስተምሯል። ደጋግሜ ቪዲዮ ሰርቻለሁ። ምን ብሏል? ኢየሱስ የሚለው ስም የፈጣሪ ስም ነው። አንዱ ኢየሱስ አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው። ይህ ደግሞ ኦፊስና ታይትል እንጂ there is no 3%። ለምሳሌ እኔ ለሚስቴ ባል ነኝ፣ ለልጄ አባት ነኝ፣ እኔ ኡበርት ኢንጅል ነኝ፣ ሶስት ልሆን እችላለሁ ወይ ብሎ አብን ወልድን መንፈስ ቅዱስን የካደ ሰባሊዮስ የተወገዘበትን ትምህርት የሚያስተምር እሱ ጋር ሄደው ተቀባን የሚሉ እዚህ አስጠርተውት እጅ የተጫነባቸው ሁሉ የተቀበሉት መንፈስ የኦንሊ ጂሰስ ስፒሪት የእግዚአብሔር መንፈስ ያይደለ ነው። ለዚህ ነው ጭካኔ የምታዩባቸው ስለ ወንጌል ግድ የሌላቸው። ኦኬ፣ ለዚህ ነው የምታዩባቸው። አይደለንም ስላሴ እናምናለን የሚሉት ለአፋቸው ነው፣ አንዳቸውም አይቀበሉም። ሁለተኛ እንዴት አንድ ሰው ከኦንሊ ጂሰስ ስፒሪት ጋር መርጅ አድርጎ ስላሴን አምናለሁ ሊል ይችላል? በዛ እጅ እየተጫነለት በዛ በማስረጃ ቪዲዮ አስቀምጠናል። ስለዚህ ሚራክል ተካ የሰባሊዮስ ትምህርት የሚከተለው ኡበርት ኢንጅል ነው የሚቀባው። በየጊዜው እየሄደ ኃይሉን ያድሳል። አጋንንት ነው ማለት ነው። ገንዘብ ብቻ የሚል ኦኬ። ተቃጠል ይለኛል። ይሄ ኦንሊ ጂሰስ ነው ተቃጠል የሚለው። የስላሴ አማኝ አይልም። እሺ ልቀጥል። እዩ ጩፋ በለው፣ ሁሉም ታምራት ታረቀኝ በለው። ማን ነው እጅ የሚጭንባቸው? ታምራት ታረቀኝ በሚኒሌም አዳራሽ እጅ ጭኖበት ወድቆ መሬት ላይ ኃይል ተቀብያለሁ ያለው ቡሽሪን ነው እጅ የጫነበት። ቡሽሪን ደግሞ የኡበርት ኢንጅል ልጅ ነው። ገንዘብ በመዝረፍ መንፈሳዊ ልጅ ገንዘብ በመዝረፍ ከደቡብ አፍሪካ ተባሮ ማሊ ውስጥ የተቀመጠ ኡበርት ኢንጅል ደግሞ ገንዘብ በመዝረፍ ጋዜጠኞች ያጋለጡት ዶክመንተሪ ፊልም የተሰራበት። እነዚህ ሰዎች ገንዘብ መዝረፋቸውም ሌላ ነገር አይደለም። በትምህርትና በስፒሪት ሌላ ኢየሱስ ነው የሚሰብኩት፣ ያለባቸውም ሌላ ነው። ለዚህ ነው ቤተክርስቲያን አይሰሙም፣
ለማንም አይታዘዙም፣ ዓለም ወዳድ ናቸው፣ ምድራዊ ሰባኪ ናቸው። ይህ የእግዚአብሔር መንፈስ አይደለም። የእግዚአብሔር መንፈስ የመጣው ክርስቶስን ሊያጎላ፣ ክርስቶስን ሊመሰክር፣ ቤተ ክርስቲያንን ሊያነጻት፣ በቅድስና ሊያኖራት፣ ለመከራ ትውልድን ለማዘጋጀት የክርስቶስን መከራ እየተቀበሉ በንጽህና እንዲመላለሱ ነው። ይሄንን ልነግራችሁ ነው። ኦንሊ ጂሰስ ናቸው፣ ደግሞ ናቸው። በደንብ ይያዛል። አሁን የነገራችሁ ኡበርት ኤንጅል የሚባለው ግለሰብ በትክክል 3% ክዶ ስላሴ የሚለውን ሐሳብ ታይትል ብቻ ነው፣ ስም ብቻ ነው። ቅድም እንዳለው ጆዬ እኔ ለሚስቴ ባል ነኝ፣ ለእናቴ ልጅ ነኝ፣ ለልጄ ደግሞ አባት ነኝ ብሎ ግን ራሴ ኡበርት ኤንጅል ነኝ፣ አንድ ነኝ፣ ለሶስቱ አካል ግን ሶስት የተለያየው ነገር ነኝ ብሎ የስላሴን በ3% ያለው የስላሴን ትምህርት የካደ የሰባሌዎስን ትምህርት የሚያስተምር ነው። እሱ ደግሞ መንፈሳዊ አባትነቱ ለቡሽሪ ነው። ቡሽሪ ደግሞ አሁን የምትመለከቷቸውን ጠቅላላ ሐሰተኛ ነቢያቶችን የቀባው እሱ ነው። ታምራት ታደርገኝን ብትል፣ ሱራፌልን ብትል፣ አሁን የምታያቸውን አብዛኞቹን ገለመሌዎቻችሁን ብትሉ የቀባቸው የለቀለቃቸው እሱ ነው። ወደዚህም ዞር ስትሉ ደግሞ እነ እዩ ጩፋን ስትመለከቱ እዩ ጩፋ ከነታሻ ጋር መንፈሳዊ ግንኙነት ያለው ነው። ፕሮፌተስ ነታሻ የምትባል ሴት አለች፣ ኬንያዊት ሴት ናት። ይህችም ሴት ደግሞ የነ ኡበርት ኤንጅል እና የነ ቡሽሪ መንፈሳዊ ልጅ ናት። ስለዚህ ይህችም ሴት ከነሱ ጋር መንፈሳዊ ተራክቦ ያላት ወይም መንፈሳዊ ግንኙነት ያላት ሴት ናት። ስለዚህ እነዚህ ሰዎች ደግሞ መልሰው እነ እዩ ጩፋ ከዚች ሴት ጋር ህብረት የሚያደርጉ እዩ ጩፋ ብትሉ ጆይ ጨሮ ማለት ነው። ነታሻ ብላችሁ ነታሻና እዩ ጩፋን እዚህ ዩቲዩብ ላይ ማምጣት ትችላላችሁ። ፌስቡክ ላይ ልታገኟቸው ትችላላችሁ። ፕሮፌትስ ነታሻ ዊዝ እዩ ጩፋ ብትሉ ሰርች ብታደርጉ ይመጣላችኋል። በቃ አያችሁ የስላሴን ትምህርት ከሚክዱት ሰዎች ጋር ነው እንትን ያላቸው ግንኙነት ያላቸው። ኡበርት ኤንጅልን ደግሞ የጋበዘው ሚራክል ተካ የተባለው ገንዘብ ይገባላቸዋል፣ ሲቲ ነጥብ ይጥላል ምናምን እያለ ስለ ኳስ ግምት የሚገምተው ዘላለም ጌታቸው እንደገና ወንድሙ ሚራክል ተካ ሆነው የጋበዙት ልክ ነው። ስለዚህ እነዚህ ሁሉ የሐሰተኛውን መንፈስ ተካፋዮች ሆኑ የሐሰት ትምህርትና ልምምድ ውስጥ ያሉ ሰዎች ናቸው። ከነዚህ ሰዎች መጠበቅ አለባት። ስለዚህ ቃለ ሕይወት የሰጠችው መግለጫ በተለይ በኢትዮጵያ ምድር ላይ ከተበራከተው የሐሰት እንቅስቃሴ አንጻር ቤተክርስቲያኗ ምዕመኖቿን ለመጠበቅ የወሰነችው ውሳኔ ትክክል ነው። ሐዋርያዊ ተልእኮን ታምናለች፣ ግን ታይትሉን አልሰጥም ያለችው። ስለዚህ ሐዋርያዊ የሆነ ተልእኮን ታምናለች፣ ሚስዮናዊ ብላ ትልካለች ወደ ዓለም ሁሉ ማለት ነው። ልክ ኢየሱስ እንደላከው ይህችው ቤተክርስቲያን ደግሞ ትውልዱን በክርስቶስ ተልእኮ ውስጥ ትልካለች። ናይጄሪያ ትልካለች፣ ህንድ ትልካለች፣ ፓኪስታን ትልካለች፣ ኢንዶኔዥያ ትልካለች። እየከፈለች ቀለባቸውን እየሰፈረች ልጆቻቸውን እያስተማረች እነዚህ ሚሽነሪዎችን ታኖራለች፣ ታስተዳድራለች። ይሄ ሐዋርያዊ ተልእኮ ነው። ግን አሁን ሐዋርያ የሚል ስም የለጠፈ ስመጣ በባንድ አጅቡኝ፣ ስመጣ ርችት ይተኮስልኝ፣ ትራፊክ ፖሊስ ይደርደርልኝ፣ የክልል ወታደሮች ያጅቡኝ የሚል ራሱን ለማሳየት ኢየሱስን ሳይሆን ራሱን ለማሳየት በአደባባይ ላይ የወጣን ግብዝ ስም ለጣፊን አትቀበል። ወይም ደግሞ ማንም ግብዝ ላይ ስም አትለጥፍም። ቤተክርስቲያን በትንቢት ታምናለች ይቺ ቤተክርስቲያን በዚህ ስጦታ። ይህ ስጦታ ግን ለምዕመናን የተሰጠ ለቤተክርስቲያን ለማነጽ የተሰጠ ነው እንጂ ነብይ በሚለው ታይትል ውስጥ በቃ የምናገረው ነገር ሁሉ እንደ ኢሳያስ በስልጣን የሆነ ንግግር ነው ብሎ ራሱን በሰው ትውልድ ላይ ሁሉ የሾመ አይደለም። ለምሳሌ እነ እዩ ጩፋን በቅርብ ቴሌቪዥን ያላቸውን ሰዎች ስታዩ እጅግ በጣም በትዕቢት ከመወጠራቸው የተነሳ ደም ብዛት እንዳይተነፍሱ እንዳይሆኑ አደርጋለሁ የሚል ትዕቢተኛ ንግግር የሚናገር ኤልደርሶችን ቀደምት ቤተክርስቲያኖችን የማያከብሩ ሰዎች ናቸው። ቀደምት ቤተክርስቲያን ቃለ ሕይወት እንግዲህ እዩ ጩፋ የሚባል ሰው በዚህ ምድር ላይ በእናቱ ማህፀን ከመጸነሱ በፊት የነበረች አጥቢያ ቤተክርስቲያን ናት። እየተስፋፋች ያለች ቤተክርስቲያን ነው። እሱም በዚች ቤተክርስቲያን በተደረገ ወንጌል ስርጭት ውስጥ ከዚህ ቤተክርስቲያን በተገኙ ወላጆች የተገኘ ሰው ነው። አይ ቲንክ የወንጌል ስብከትም የደረሰው በእነዚሁ ሰዎች በኩል። እችን ቤተክርስቲያን ግን
ፓራላይዝድ የሆነች የጀርባ አጥንታቸው አከርካሪያቸው የተመታ ነው ብሎ በአደባባይ ሲዘልፋቸው እናያለን። ቅድም ጆዬ ጥሩ ነገር ጠቅሷል። በተለይ ሐዋርያው ቅዱስ ጳውሎስ ሁለተኛውን ሐዋርያዊ ጉዞውን ካደረገ በኋላ አይ ቲንክ ከ14 ዓመት በኋላ የኢየሩሳሌም ቤተክርስቲያን ምናልባት በከንቱ ሮጬ ደክሜ እንዳይሆን ራሴን ዋንኛ ለሆኑት ላሳይ ሄድኩኝ ይላል ሐዋርያው ቅዱስ ጳውሎስ። የገላትያን መጽሐፍ ምዕራፍ 1 ላይ የምታገኙትን ታሪክ ነው የምነግራችሁ። ጳውሎስ ብዙ አብያተ ክርስቲያናትን ተክሏል። ግን ለዚች በኢየሩሳሌም ለምትገኘው ሐዋርያ ሥራ ምዕራፍ 2 ላይ መንፈስ ቅዱስ በኃይል ለወለዳት የመጀመሪያዋ ቤተክርስቲያን ወይም የመጀመሪያው አጥቢያ ቤተክርስቲያን ይታዘዝ ይገዛ ነበር። ትእዛዞች ሲያስተላልፉ ለምሳሌ የታነቀ እንስሳ እንዳትበሉ ሲሉ በዝሙት ጉዳይ ላይ ትእዛዝ ስታስተላልፍ ቤተክርስቲያን ያንን ትእዛዝ ወስዶ ለሚተክላቸው አብያተ ክርስቲያኖችም ከዛም ባለፈ ለሚያስፋፋው ወንጌል ውስጥም የእነዚህን ሰዎች እንደ መመዘኛ ትምህርታቸውን ያስተምር ነበር። ትእዛዛቸው እዛው የገላትያን መጽሐፍ ምዕራፍ 1 እና ምዕራፍ 2 ላይ ስታነቡ ሐዋርያቱ ካገኙት በኋላ ድሆችን የዚህ ዓለም ድሆችን እንዲመገብ እንዲያስብ በአገልግሎቱ ድሆችን ማዕከል ያደረገ አገልግሎት እንዲያገለግል ነግረውት እሱም እነሱ ያሉኝን ለማድረግ ተጋው ወይም ታዘዝኩ ሲል ትመለከቱታላችሁ። አያችሁ፣ እውነተኛ የእግዚአብሔር ቤተክርስቲያን አገልጋዮች ለዋና ቤተክርስቲያን የሚገዙ የሚታዘዙ ትእዛዝን የሚቀበሉ ናቸው። እነዚህ በትዕቢት የተወጠሩ የእነሱ ንግግር የዓለምን ሁሉ ካርታ የሚቀይር የሚመስላቸው ራሳቸውን እንጂ ኢየሱስን ለማሳየት ያልወጡ በኢየሱስ ስም ተደብቀው በበግ ለምድ ውስጥ የተደበቁ ተኩሎች እንደሆኑ ግልጽ ነው። ወደ ጀርሚ ይሄዳሉ። ጀርሚም በነፃነት እንደ ጆዬ ሐሳብህን መንካት የምትፈልገው ርዕሰ ጉዳይ በዚህ ውስጥ ካለ የሚመች ከሆነ በደንብ አስፋፍተህ ተናገር። ቀጥሎ እንዳያገባባችሁ ሰጣችኋለሁ። ሳሚ አለ፣ ከዛ ዩዘር 73 አለ፣ ከዛ ትሩዝ አለ። ሰማችሁን ሐሳብ ተናገራላችሁ። ጀርሚ ቀጥል። ለአንተ ያው ሰጥቻለሁ መድረኩ። እሺ አቤላዬ ቴንኪው። በጣም ብዙ ምለው ነገር የለም፣ ግን ትንሽ ማለት የምፈልጋቸው ነገሮች አሉ። ሙሉ መግለጫውን አልሰማሁትም። አሁን አንተ የከፈትከውን ግን ስሰማ በጣም ነበር ደስ ያለኝ። በምን ምክንያት ደስ ያለኝ? 3 ነጥቦች። አንደኛ ቤተክርስቲያን እንደዚህ ማድረጓ ምንድነው ጥቅሙ? ማለት ቤተክርስቲያን በወቅታዊ ጉዳዩም ይሁን በአስተምሮዎቿ ጉዳይ ላይ ያላትን አቋም እንደዚህ በግልጽ ምንም በማያዳግም በማያሻማ መንገድ ማስቀመጧ በጣም ሰፊ ጥቅሞች አሉት። ምዕመንን ከመጠበቅ በዘለለ ምዕመኖቿን ከመጠበቅ ከእንደዚህ ሐሰተኞች ከመከላከል በዘለለ ሌላ ደግሞ እንደ ቤተክርስቲያን እንደ ቤተ እምነትም የሚያመጣቸው ብዙ ዘርፈ ብዙ ጥቅሞች አሉት። ለምሳሌ ማንም ሰው ይህንን አቋም ይዞ እዚህ ሚዲያ ላይ ቢመጣ የሆነ የቲክቶክ ቃልዮት ብለው ስም አያወጡለትም ማለት ነው። አየህ፣ መሬቷ ቤተክርስቲያን አቋሟን ግልጽ በሆነ መንገድ ተናግራለች። ብዙ ጊዜ ሰዎች የአንድ ቤተክርስቲያን ወይም የአንድ ጉዳይን አቋም ሲያመጡ እና ሲናገሩ ጉዳዩ እነሱ ብቻ እንደሆነ ቤተክርስቲያኑ ያን ጉዳይ እንደማትቀበለው አድርገው በመናገር ጉዳዩን ሊያቃልሉት በጣም ብዙ ጊዜ ሞክራሉ። ግን አንተ ሰርች ስታጠና ወደኋላ ሄደህ እኮ ጉዳዩ እኮ ቤተክርስቲያኗ እንደዛ ነው የምታምነው፣ እንደዛ ነው የምታስተምረው። ግን ግልጽ አድርጋ እንደዚህ አይነት ነገሮችን አውጥታ ስላላወራች ፊት ለፊት ስላላስቀመጠች የእሱ ሐሳብ እንዳልሆነና አንተ መተህ እያቀነቀንክ የሆነ ሐሳብ እንደሆነ ተደርጎ ሐሳቡ ሲረክስ ታያለህ። ግን ቤተክርስቲያን እንደዚህ ግልጽ በሆነ በማያዳግም መንገድ አቋሟን ስትናገር በጣም ብዙ ጥቅም አለው። እውነትን ለመግለጽ እውነትን ለመናገር በጣም አጋዥ ነው ማለት ነው። በዚህ ጉዳይ ሁሉም ቤተክርስቲያን እስከተቀበሉት ድረስ እስከሚመሩበት ድረስ እስካመኑበት ድረስ የቤተክርስቲያናቸውን አቋም እንደዚህ በማያዳግም መንገድ ቢገልጹ በጣም ጥቅም አለው። ማለት ግዴታ ትምህርታዊ ጉዳዮች ላይ ብቻ መሆን የለበትም። ወቅታዊ በሆኑ ጉዳዮችም ላይ ቤተክርስቲያን አቋሟ መታወቅ አለባት። ምክንያቱም ብዙ ህዝብ በሷ ስራ አለ። ህዝቡ ተከፋፍሎ የየራሱን አቋም መያዝ የለበትም። ቤተክርስቲያን ጸልያ ተዘጋጅታ በዚህ ጉዳይ ላይ የኛ አቋም የኛ መረዳት የኛ አንደርስታንዲንግ ይሄ ነው ብላ ብታስቀምጥ ምዕመኖቹ ከሚመጣባቸው ውዥንብር ከሆነ ሐሳብ ትታደጋለች ማለት ነው። ሲቀጥል መግለጫውን እንደ መግለጫ የማይቀበል አካል ወይም ደግሞ የማይስማማው አካል ካለ የማይስማማው
እነዚሁ ራሳቸው ሐሰተኛ ነቢያትና ሐሰተኛ ሐዋርያት ወይም ደግሞ ደጋፊዎቻቸው ብቻ ነው ሊሆኑ የሚችሉት እንጂ በምንም አይነት መንገድ የእግዚአብሔርን ቃል እውነት የሚደግፍ በእነዚህም ነቢያትና ሐዋርያት በሚባሉት ጉዳዮች ላይ ደግሞ ያለው አቋም አዎ አሉ ብሎ የሚያምን ሰው ኦፍ ኮርስ ዛሬም ላይ ሐዋርያትና ነቢያት አሉ ብሎ የሚያምን ሰው እንኳን በዚህ መግለጫና በዚህ አቋም ውስጥ አለመስማማት አይችልም። ምክንያቱም እነዚህ ሰዎች ከዚህ ቀደም አቤላም ታውቃለህ ሚዲያ ላይ ሐሰተኛ ነቢያቶችን በምንቃወምበት ሰዓት ላይ ትልቅ ክስ ተደርጎ የሚነሳብን የነበረው ጉዳይ ኦፊሱ ተጠቃ የሚባል እዚህ ቲክቶክ የወለደው ቋንቋ አለ። የትኛው ኦፊስና ምን የሚጠቃ ኦፊስ እንደሆነ ባናውቅም ግን እዩ ጩፋ የዩ ጩፋን ሐሰተኝነትና የዩ ጩፋን ውንብድና ስትገልጽ ኦፊሱን ሊያጠቁ የተነሱ በሆነ ቡድን ተደራጅተውና ተልከው የመጡ ሰዎች ነው የሚባል ታይትል ይለጠፋል። ሐሰተኛውን በመናገር የሚጠቃ እውነተኛ ካለ በጣም የሚያስብ ጉዳይ ነበር። አሁን ግን ቤተ ክርስቲያኗ ግልጽ አድርጋ ተናገረች። ኖ ስለ ጸጋ ስጦታ አይደለም እያወራ ያለሁት። ኖ እግዚአብሔር ለቤተ ክርስቲያን ስለሚሰጠው ስጦታ አይደለም እያወራ ያለሁት። በፍጹም ፍሬ አይቼ ቅድም ሲናገር በደንብ ሰምቼዋለሁ። ልጅ ፍሬዎቻቸው እስኪ ምንድነው ያመጣልን ጥቅም ወደ ኋላ ተመልሰን እንይ። መሰደባችን ከነዚህ የመጣ አይደለ ወይ? በሶሻል ሚዲያ መሳለቂያ ሆናችን በእነዚህ የመጣ አይደለ ወይ ብሎ ፍሬውን አይተው ታይትሉ እንደማያስፈልግ አመኑበት። በጣም ጥሩ። ታይትሉ ለማን ነው እያገለገለ ያለው? ማለት ጸጋው እኮ ታይትል ስላልተለጠፈበት አልሰራም አላለም። ነብይ ስላልተባልክ ጸጋው አልገለጥም አልሰራም በቤተ ክርስቲያን ውስጥ አክቲቭ አልሆንም አላለም። የተለጠፈበት ሰውዬ የግል ኢንተረስቱ ስለሚጠበቅለት ሞኞችን ማታለል ስለሚችል ገንዘብ መመዝበር ስለሚችል በዛ በተለጠፈለት ስም ከስሙ ጋር ተጣበቀ። ስጦታ የሌለው ሁሉ ስሙን መለጠፍ ጀመረ። አየህ ይሄ ጥቅም የሚነካበት ሰውዬ ስሙ ሲነካም አብሮ ይቆጨዋል፣ ያንገበግበዋል። ወይ ለወደፊቱ ያንን ስም መለጠፍ የሚፈልጉ ሰዎች አሉ። ብዙ ተመልማይ ራሳቸውን ይሰማኛል ነብይነት ይሰማኛል ሐዋርያነት የሚሉ ሰዎች አሉ። እነዛ ሰዎች ዛሬ ላይ ስሙ ላይ ጉዳይ ከተነሳ ሳይለጥፉ ሊሞቱ ነው ማለት ነው። ከሰማቸው በፊት ስፔሊንግም ይሳሳቱም አይሳስቱም ፕሮፌት ሳይሉ ሊያልፉ ነው ማለት ነው። አየህ የሚያሳስባቸው ሰዎች ከመጡ እነዚህ ናቸው እንጂ በምንም አይነት ታምር ጸጋው እስካልተነካበት ድረስ ጸጋው በቤተ ክርስቲያኑ መስራት አቁሟል እስካልተባለ ድረስ እንዴት ታይትሉ ቀረብኝ ብሎ የሚነሳ ሰው ካለ እንግዲህ ምን ትዝብት ነው ትርፉ ለእንደዚህ አይነት ሰው። ስለዚህ እኔ ቃለ ሕይወት ቤተ ክርስቲያን ሙሉ ወንጌል ቤተ ክርስቲያንን የሚያስከፋ መግለጫ አልተናገረችም። ሙሉ ወንጌል ቤተ ክርስቲያን ጸጋውን እቀበላለሁ ኦርዲን አደርጋለሁ ኖ እኔ ጸጋውን እቀበላለሁ ግን ኦርዲን ማድረጉ ጉዳቱ ስላመዘነብኝ ፍሬውን ሳየው ከመሰደቢያና ከመዋረጃ ስላልዘለለ ታይትሉ ይቆየንና ምን እናድርጋት? ጸጋ ስጦታውን እንጠቀም፣ ቤተ ክርስቲያን በዛ ትገልገል፣ ስራውን እንስራሉና ደግሞም ውጤታማ ናቸው ሲናገሩ እንደሰማነው ሐዋርያ የሚባለውን ታይትል አንሰጥም፣ ነገር ግን ሐዋርያ ያደርገን ሰዎችን ፓኪስታን ድረስ እንልካለን። አስበዋል። በቃ ማለት ስራው ህይወት የዘራ ስራ አለን። ከኢትዮጵያ አልፈን ፓኪስታንና ምናምን አይ ቲንክ ከተሳሳትኩ ስሙን አላውቅም፣ ብቻ የሆነ ሩቅ ሰፈር ነው የሰማሁት እኔ ፓኪስታን። እኔ የማውቀው ደግሞ ናይጄሪያ አለ፣ ሌላው ደግሞ ህንድ አለ። አየህ እንደዚህ አይነት በጣም በቃ አስደናቂ የሆነ ፍሬ እየታየ ስራ እየሰሩ ግን ታይትሉ ኪሳራው ነው የበለጠው ጉዳቱ ነው የበለጠውና አንቀበል። በጣም የሚያኮራ በጣም ደስ የሚል መግለጫ ነው። ስለዚህ ምናልባት የቃለ ሕይወት ቤተክርስቲያን አስበው እዚህ ሚዲያ ላይ በጣም ብዙ ሰው የሚከተላቸው በጣም አድማጭ ተመልካች ያላቸው በጣም ትልልቅ ኦዲየንስ ያላቸው ቴሌቪዥን ያላቸው ሐዋርያንን ነብይነን የሚሉ ግለሰቦች እስቲ የትኛው አፍጋኒስታን የትኛው ፓኪስታን እንጠይቅ ቢጠየቁ የትኛው አፍጋኒስታን የትኛው ፓኪስታን ሄዳቸዋልን ተወሺ ሚሽነሪ የትኛው ቦታ ልታቸው ቡና ካልተለቀመ ራሱ እዚህ ኢትዮጵያ ክፍለ ሀገር አይሄዱም። ተዋቸው እሱን እነዚህ ሲጀመር በዚህ ሌቭል ውስጥ ማስቀምጦ ገበሬው ገንዘብ ያገኘ ጊዜ እህል የሰበሰበ ጎተራ የሞላለት ጊዜ ነው የክፍለ ሀገሩንም አገልግሎት የሚሄዱት። እሱን ተዋቸው። እነዚህ ሲጀመር ታይትሉን የያዙ እንጂ ስራውን የያዙ ስላልሆኑ ከነዚህ ጋር አነጻጽሮ ማስቀመጥም ምንም አግባብ አይደለም። ሌቦች ናቸው፣ ሊዘርፉ ሊቀሙ የመጡ ሰዎች ናቸውና እንደው ለንጽጽር ማቅረቡን የኪሳራ ነው ብዬ ማስበው። ምክንያቱም ሐሰተኛውን እንዴት ለወንጌል ስራ ንጽጽር ውስጥ ታስገባዋለህ? ሌቦች ናቸው።
ትርፍ የተገኘ ጊዜ የሆነ ክልል ገቢ ገብቶለታል፣ እርሻው ገበሬ እርሻውን ሰብስቦ ገንዘብ አግኝቷል ሲባል ቶሎ ብሎ የተከራየውን ቤት ይዞ ከመሮጥ የዘለለ የወንጌል ስራ የሌለው ቀማኛ ከወንጌል ስራ ፓኪስታን ጋር ምናምን ከሰው ጋር አነጻጽሮ እንደ ቤተክርስቲያንም ካውንት አድርጎ ለንጽጽር ማቅረብ አያስፈልግም። ሌቦች ናቸው። ስለ ቤተክርስቲያን ስናወራ ስለነሱ አናወራም። ሁሉ ጊዜ ስለ እውነተኛ አገልጋዮች ስናነሳ እዩ ጩፋን አናነሳም። እዩ ጩፋን ሜንሽን ካደረግነው ካነሳ ነው ስለ ሌቦች ስናወራ፣ ስለ ቀማኞች ስናወራ፣ ስለ ዘራፊዎች ስናወራ ከቢጤዎቹ ጋር ለናነጻጽረው እንጂ የምናነሳው እንደው በእግዚአብሔር ቃል እውነት ላይ ተመስርተው ወንጌልን የሚሰሩ ሰዎችን ሜንሽን ባረግንበት አፋችን እዩ ጩፋ እስራኤል ዳንሳ ምናምን አንሞክርም። ምናልባት አሁን ላይ የኔ ፐርሰናል አቋም ሊሆን ይችላል። ስለ ኮሜዲያን ምናምን ካነሳን ማነው እስራኤል ዳንሳ ስለሚያስቀኝ ልናካትተው እንችላለን። አሁን ቲክቶክ ኮንቴንቶቹ እኔም በጣም እያዝናኑኝ ነው። ጌታ በጣም ስለሚያስቀኝ ቲክቶክ ኮንቴንት እሱንና ወንድሙን በኮሜዲያን ዘርፍ ስናወራ ብናካትት የግል ጥያቄ ነው እንጂ አገልጋዮችን በተመለከተ ስናወራ በፍጹም አንከታቸውም። ስለዚህ ሙሉ ወንጌል ቤተክርስቲያን ነቢያትን ትቀበላለች፣ ሐዋርያትን ትቀበላለች። ሶ ምንድነው አፌክት የሚያደርጋት ቃለ ሕይወት ቤተክርስቲያን ያወጣችው መግለጫ ብለህ ብታስብ ምንም። ሙሉ ወንጌል ቤተክርስቲያን በነቢያትና በሐዋርያት ስም እዩ ጩፋን እስካልተቀበለች ድረስ በትክክል እንደውም ጠባቂ ወንድም ነው የሆኑላት፣ እህት ቤተክርስቲያን የሆነችላት የምትጠብቃት ማለት ነው እንጂ የምትቃወማት አይደለም የሆነችው። እንደውም በዚህ በተነካካ ሁኔታ ከሙሉ ወንጌል ቤተክርስቲያን ምን ትጠብቃለህ ብትለኝ ጸጋውን እገለገላለሁ፣ ተገልግዬም ደግሞ በቤተክርስቲያኔ ተቀብዬ ኦርዲን አደርጋለሁ ይሄንን ኦፊስ። ነገር ግን ሐሰተኞችን ደግሞ አልቀበልም። የሐሰተኞች ደግሞ መገለጫ ይሄ ነው ብላ ደግሞ የማትቀበለውን ሐሰተኞች ስም ሊስት አድርጋ ቢቻል በእርግጥ በጣም እንዳሸን የፈሉ ስለሆኑ የነዛን ሁሉ የተለማማጅም የሲኒየርም ስም መዘርዘር ቢከብዳትም እንደ ቤተክርስቲያን በኩራቱንና ይወልድ ዋና ቀንዶቹን በተለይ ቴሌቪዥን ምናምን ኖሮት እዚህ ሚዲያ ላይ ህዝብ የሚያተለትለው ትጠቅስና ከዛ ካራክተራቸውን ጎን ለጎን በካራክተር ሌሎቹን ታገኛቸዋል። ለገንዘብ ያላቸው በቅድስና ደረጃ ያላቸው በሞራል ደረጃ ያላቸውን ውድቀት ህዝብን ከወንጌል ከቃሉ አንፃር ያላቸው ከእግዚአብሔር ቃል ጋር የሚላተም ህይወታቸውን ምናምን እሱ በካራክተር ደረጃ ሌሎቹን ታስቀምጥና ለምሳሌ ብለህ ግን 1-6-7ቱን 1-6 በትምህርት የሳቱትን 1-6 ደግሞ ስም ለጥፈው የሚያስቱትን ቢዘረዝሩ ጥሩ ነው ብዬ ነው እኔ እንደ ታናሽ ወንድም ሐሳብ የምሰጠው። ትክክል ነው። እኔም እስማማለሁ። እንደው በቃ እኔ ከሙሉ ወንጌል ኤክስፔክት የማደርገው ደግሞ ይሄንን ነው ለማለት ነው። ምክንያቱም እኔ ደግሞ የጸጋ ስጦታውንም ኢቭን ኦፊስ እንደ ኦፊስ ማድረጌ ደግሞ ታይትል በመስጠት አምናለሁ ብትልም ደግሞ ሐሰተኞችን ምን ያህል እንደምትቃወም በቤተ ክርስቲያን ውስጥ መለመድ አለበት። ትውልድን ከመጠበቅ አንፃር በጣም ጥቅም ስላለው ማለት ነው። ክሊር የሆኑ መመሪያዎች፣ ክሊር የሆኑ መግለጫዎች መሰጠቱ በጣም ጥቅም ስላለው ማለት ነው። ሌላኛው አሁን እኮ ታውቃለህ፣ እንግዲህ አቤላን በደንብ በቅርበት ስለምታውቅ ነው። አንዳንድ ሰዎች ያበላል ብለው ነብይነትን ለጥፈው እንደመጡት ሁሉ ደግሞ ያስመታል ብለውም ደግሞ ነብይነትን ሳይለጥፉ ወንድም እንትና እህት እንትና እየተባባሉ እኮ የሸወዱን እኮ አሉ። ማለት ለማለት መሰለ ሱራፌ ለምሳሌ ነው ማለት ስለ አሁን ምንድነው መሰለ በጣም ማኑፕሌት መደረግም የለብንም ስለ እውነት ለመናገር በትምህርት ማናንሳቸውም በአራድነትም በልጠውን አይደለም። በጣም እንደው ደርሰው በፈለጋችሁት በኩል ላጋድማችሁ ሲሉን ዝም ብለን የምንጋደም መሆን የለብንም ማኑፕሌት ሲያደርጉንና አንዳንድ ጊዜ በጣም ስሙን አለመጠቀም የሆነ እንትን የሚያሰጣቸው ይመስል ተነሽ ምናና ኦፍ ኮርስ ያንዳንድ ወንድሞቻችንን እኮ አጀማመር እናውቃለን። ገባህ? እንደ ነብይ አክት አድርገው መጡብንና ከዛ ጉዳዩ ግን የነብይ ጉዳይ እንደሚያስመታ ሲያውቁ ደግሞ አይ ወንድማችሁ ብቻ ነን ብለው ቀጠሉ። መጨረሻ ላይ ግን የተነሱበት ምንጫቸው ያ ስለነበረ ሲያድጉ ሄደው ከወንድማቸው ጋር ተላጠፉ። ገባህ? አሁን አብረው ነው አትለያቸውም። ስለዚህ እዚህ ጋር ደግሞ መሸወድም የለብንም። አንዳንድ ጊዜ እንደው በጣም ስሙንም የሆነ እርኩስ አድርገ ነው ግን ተግባሩን እንዳንረሳው ማለት ነው። ስለዚህ እንደው ነብይ ነኝ ባይልም እንዳትሸወዱ። ነብይ ነኝ ያለ ማለቱ ሐዋርያ ነኝ ያለ ማለቱ በጣም እንደ ዋስትና እንዳይሆን የስልጣናቸውን ገደብ ከመጥቀስ አንፃር ሙሉ ወንጌል ምን ማድረግ አለባት? ለምሳሌ
ብዙ ጊዜ የሚነሳው ይኸውልህ ነብይ ነን ሲሉ ልክ የኢሳያስን የኤርሚያስን የሳሙኤልን የእግዚአብሔር ቃል የተጠቀሱ ከአንደበታቸው ራሱ የሚወጣው ቃል የሰራዊት አምላክ እግዚአብሔር እንዲህ ይላል ተብሎ የሚወጣ ቃል የሚወጣው ንግግራቸውም ደግሞ ሕግ ነው፣ ትእዛዝ ነው። የብሉይ ኪዳን ነቢያት እንደምታውቅ ንግግራቸው ሕግ ነው፣ ትእዛዝ ነው። ለምን? ከእግዚአብሔር ዳይሬክት ነው የሚሰሙት፣ ዳይሬክት ነው የሚናገሩት። እዚህም ጋር እንደው መግለጫቸው ላይ ስለ ነብይ በተናገሩበት የቃለ ሕይወት መሪዎች ምን አሉ? አዲስ ኪዳን ላይ የትንቢት ስጦታ ወይም ነብይ እንኳን ኖሮ ቢናገር ነብይነቱ የሚመዘን ወይም ንግግሩ የሚመዘን ከዛ ፈትነን እንድንቀበለው የሚደረግ ነው የሚል ሐሳብ ሰጥተዋል። እና በተለይ እነዚህ ሐሰተኛ ነቢያቶች ስልጣናቸውን ከነቢያት እኩል ከሐዋርያት እኩል የማድረግ ልምምድም ስላላቸው ከዚህ አንጻር ሙሉ ወንጌል ቤተክርስቲያን ነብይ እንደምትሾም ብትናገርም ቅሉ ግን የነቢያቱን የስልጣን ደረጃ ብታስቀምጥ ግልጽ ብታደርግ ለህዝቡ ይሄንን ነገር በመጽሐፍ ደረጃ እንደ ቃለ ሕይወት አዘጋጅታ ለህዝቡ አናውንስ ብታደርግ የሚል ሐሳብ አለ። ካሁኑ ሁኔታ አንጻር ማለት ነው። እኔ ነብይ ሾማለሁ፣ ግን ነብይ ብዬ ስሾም የኢሳያስ አይነት አይደለም። በዚህ የመጽሐፍ ቅዱስ ሐሳብ ላይ የተመሰረተ ነው። የሚናገሩት ትንቢት እንደ እግዚአብሔር ቃል የሚመረመር የሚፈተን ከዛ የሚወሰድ ነው ብላ ልካቸውንም ብታስቀምጠልን ጥሩ ነው ብዬ አስባለሁ። ያ ትክክል ነው። ቅድም እኮ ስነሳ ያልኩት እኮ ይሄንን ነው። አሁን ሙሉ ወንጌል ከዚህ የተለየ አስተምሮ አላት ብዬ አላምንም። አሁን የተናገርከውን ነው የምታምነው። ግን ወይ ወጣ አልነገረችንም ወይ ደግሞ ዶክመንት አድርጋ ጽፋ አላስቀምጠችልንም እንጂ ዛሬም እንደ ነብዩ ኢሳያስ ትንቢትን የሚናገር ነብይ ሾም ያለው ብላ አታምንም ሙሉ ወንጌል ገባ። ምክንያቱም እንደዛ ብላ የምታምን ከሆነ ከእግዚአብሔር ቃል የምትጋጭ ነብይ ቤት ማን ነው? ሙሉ ወንጌል ቤተክርስቲያን ነች ያለችው ማለት እኮ ነው የሚሆነው። ምክንያቱም ትንቢትን አትናቁ፣ ነገር ግን ፈትሹ፣ መዝኑ። አቤት እንትን ማለት እንዳልከው አሁን እንደዚህ እንደ ቃለ ሕይወቶች ወጣ ማብራራት አለባት። እሱ ላይ እንትን በል እሷ የምታምነው ልክ እንደ ቃለ ሕይወት እንደ ነብይ ስንል እየተናገርኩ ያለሁትኝ እኔም እየተናገርኩኝ ያለሁትኝ የሙሉ ወንጌል ማነው የቃለ ሕይወት በጣም ስነሳ የተናገርኩት እኮ ነው። ቤተክርስቲያን እንደዛ ወጣ ድምጿን ማሰማት መቻል አለባት። ምክንያቱም የምታምነውን እምነት ነው የምትናገረው ማለት አለ እኮ ቃለ ሕይወቶች እንደዚህ እንደሚያምኑ እኮ እናውቃለን እኮ። ግን ሲነግሩን እነሱ ከነሱ አፍ ሲወጣና እነሱ ግን ሲናገሩት አቅም ይጨምራል፣ ለነዋሪው አቅም ይጨምራል፣ ለቤተ እምነቱ ሰው ለኛም ለምንናገረው። ስለዚህ አሁንም ሙሉ ወንጌል ቤተክርስቲያን እንደዚህ እንደምታስተምር እናውቃለን፣ እንደዚህ እንደምታመን እናውቃለን። ባታምንም እንቃወማታለን። ማለት እውነት ለመናገር ከእግዚአብሔር ቃል ውጭ የሆነ የትኛውም ነገር የሚጣል ነው። ማለት የእድሜ ባለጸግነት በእግዚአብሔር ቃል እውነት ላይ ምንም የሚያመጣው ልዩነት የለም። ይሄንን አትጠራጠር። ማለት ለምን ሺህ ዓመት አይሆናትም? ለምን እንደ ኦርቶዶክስ እንቃወም አይደል እንዴ? ከእግዚአብሔር ቃል አንጻር ስህተት በሆነችበት ጉዳይ ማለት የጥንቷን የስንት ጊዜዋን ገባ። መመዘኛችን የእግዚአብሔር ቃል ነው። እንደው ባትል ራሱ እንቃወማታለን። ነገር ግን ትላለች፣ ታስተምራለች። ምክንያቱም የእግዚአብሔር ቃል ስለሚል ማለት ነው። ስለዚህ የሚመዘነውን ትንቢት በማይመዘን መመዘኛ ውስጥ አድርጋ ልታቀርብልን አትችልም። ግን ወጥተው መናገራቸው ግን እንደዚህ መስጠታቸው ግን እነዛንም ሀደብ ያስይዝላቸዋል። የትኞቹን እነሱ አምነውበት የሾሟቸውን። አሁንም በጣም ልናሰምርበት የሚገባው ሙሉ ወንጌል ቤተክርስቲያን ነብይ አድርጋ ኦርዲን ያደረገቻቸው ከዛ አምልጠው የሚወጡ ይሄ ከዛ በኋላ ወጥተው በጥቅም የራሳቸውን ራስ ገዝ የሆነ አስተዳደር የፈጠሩትንም እንደ ነብይ አንቀበል ወጥተዋል። ምክንያቱም ቤተክርስቲያን ነች ስልጣን ያላት አይደል እንዴ? ጸጋውን አይታ አዎ ተሰጥቶኛል ብላ የምትቀበለው እሷ ነች። አፈንግጦ ከወጣ በኋላ ይሄ አፈንግጦ ውጭ ነው፣ ዱርዬ ነው እንጂ ቤተክርስቲያን አካል አይደለም። ገባ? የራሱን ሌጋሲ ሊመሰረት የወጣውን ሁሉ እየተቀበልን በአንድ አይነት መመዘኛ ውስጥ አናወራም። ዱርዬ ነው፣ ወጥቶ የዘለለ ሰውዬ ነው። እሱ ሰማይ ሳቡን ያወራርዳል። እስካሁን ባለው ሁኔታ ግን ቤተክርስቲያኗ ግልጽ የሆነ የነብይ አሿሿም የሐዋርያት አሿሿም ስርዓቷን መናገር አለባት፣ ማወጅ አለባት። ከዛም ደግሞ እነዛ ሰዎች ፍሬያቸው መታየት አለባቸው። ሐዋርያ ተልኮ የአንድ አጥቢያ ፓስተር ነኝ የሚል ከሆነ ይሄ ነገር እንዴት ነው? አይሆንማ። አይደለም የሐዋርያ ስራ አንድ ቤተክርስቲያንን ፓስተር ማድረግ አይደለም። አሉን እኮ ፓስተሮች እኛም አይደል 20 ዓመት ፓስተር ሆነው ቤተክርስቲያን እየመሩ ግን ስማቸው ሐዋርያ የሆኑ እኮ ፓስተሮች አሉን እኮ። ለምንድነው ማንቀበላቸው? ሐዋርያነታቸውን ማንቀበልበት ምክንያት ሲሉ ስራውን ስላላየን እኮ ነው።
አይደለ? ከመጣን ጊዜ ጀምሮ 20 ዓመት ፓስተር ሲያረገን የሆነውን ሰውዬ ስሙን ሐዋርያ ብሎ መጥራት ነው ጉዳያቸው። እንትን እኮ ቸርች ተክለዋል በእንትና በኩል ይላሉ እነሱ ይላል እንደሚተክሉ ኖ እንዴ እንደዛ አይደለም። አሰራሩን እኮ መብት እኮ ነው። አሁን ለምሳሌ አንድ ሰው 20 ዓመትም 30 ዓመትም እስኪኖርም አንድ ቤተክርስቲያንን ፓስተር እያደረገ መቀጠል ይችላል። ለአንድ ቤተክርስቲያን መጋቢነት ሆኖ እየመገበ እንደው በቃ ሲኒየር መጋቢም በለው ብዙ አጥቢያዎችን እየሄደ እንትን የሚያደርግ የሚጎበኝ ልታደርገው ትችላል። ነገር ግን ሐዋርያ ለመባል ግን መላክ አለበት። ቅድም መግለጫው ላይ እንደተናገረ ለመላክ ደግሞ ላኪ አለ። ገባ? ላኪ አለ። ከሆነ ቤተክርስቲያን አፈንግጦ ከወጣ በኋላ ሐዋርያ ብሎ ሲከፍት እንዴ አፈንግጦ ወጣ ሀሊትኛው ቤተክርስቲያን ነች ሐዋርያ አድርጋ የላከች? ላኪ ስለሚያስፈልገው ማለት ነው። ገባ? ላኪ ስለሚያስፈልገው። ስለዚህ ላኪ በሌለበት ሐዋርያ ስለማይኮን ዝም ብሎ ቸርች ስለተከፈተ ሐዋርያ ይባላል። ዝም ብሎ ቸርች ስለተከፈተ ሐዋርያ ይባላል። ስለዚህ እንደው ስሙ ቢኖራችሁም እንደው ተግባሩ ከሌላችሁም በጣም መመዘን አለባቸው። ግን በጣም ቤተክርስቲያንን አፕሪሺየት ማድረግ ፈልጋለሁ። ቃልዮት ቤተክርስቲያንን የምታምንበትን ጉዳይ እንደዚህ በግልጽ በዶክመንትድ በሆነ መንገድ ማቅረብ በመቻሏ ይሄ በጣም አሪፍ ነው። እነ ሙሉ ወንጌልም ሊማሩበት፣ ሌሎችም አብያተ ክርስቲያናቶች እንደዚህ እየወሰዱ ሊተገብሩት ይገባል። አሁን ግን ምንድነው ኦፊሱ ተጠቃ የሚለው ጉዳይ ነው። በፍጹም አሁን ቦታ ያጣ ይመስለኛል። ቴንክ ዩ ብራዘር ቴንክ ዩ። አንድ ቪዲዮ ልክፈትና ወደ ሳሚ ደግሞ ሐሳብ እመጣለሁ። ተቃርኖ ሐሳብ ያላችሁ ሰዎች መግባት ትችላላችሁ። በጨዋነት ሐሳብ መለዋወጥ እንችላለን። ይሄን ደግሞ ልክፈት። ሌላው የቃልዮት መሪ ከተናገሩት ውስጥ ማለት ነው ነብይ የሚባል የለንም፣ ሐዋርያት የሚባል የለንም፣ ነብይትም የለችም። እንግዲህ ከዚሁ ጋር ያይዘን ነብይ የሚባል የለንም፣ ሐዋርያ የሚባል ነብይትም የለንም። ቆይ ልክፈት። ብራይትነስ ልጨምርበት። በትክክለኛ ጾታ ሴትና ወንድ ስለሆነ አንሾምም፣ እንደዛ የሚሉ ሰዎችንም አናስገለግልም የምንለው ውሸት ነው። ውሸት እንደሆኑ ይህንን ተከታዮች ማቴዎስ ዮሐንስ ወንጌል 16 ተከታዮች መሆናቸውን በፍሬዎቻችሁ ታውቋቸዋላችሁ ነው። ኢየሱስ የመጣው ለባርነት ነው፣ ለአገልግሎት ነው። በደንብ ይሄንን በደንብ ወቅታዊ ሹ ስለሆነ መስማት አለብን። ኢየሱስ ለባርነት ለአገልግሎት ነው የመጣው። ዛሬ ሐዋርያትና ነቢያት ባሮች ናቸው ወይ ብለን መጠየቅ አለብን። በጋርድ የሚሄዱ ህዝቡ ድሃ ህዝብ ነው፣ ያገኘውን ያመጣል። ዛሬ ይሄን አልቀበልም ይሄ ከአንተ እንዴት ብሎ ትንንሽ ሺዎችን በዴኖሚኔሽን ብር ዲኖሚኔሽን ይባላል 10,000 20,000 100,000 ካልሆነ ትንንሾቹን ትቶ እንዲህ ዘይት የሚሉ ሰዎች ናቸው። እነሱ በተንደላቀቀ ቤት እየኖሩ ዘመናዊ መኪና እየነዱ ህዝቡ ግን ስቲል በጉስቁልና ውስጥ እያለ ህዝቡ የማይጨበጥ ተስፋ እያበሰሩ የሚኖሩ ሰዎች ናቸው ዛሬ ሐዋርያትና ነቢያት የተባሉት። ያ ብቻ አይደለም። ከሀብት አጠቃቀም አንጻር አሁን እኮ እውነትን መናገር አለብን። እኛ እውነትን ከተናገርን እነዚህ ሰዎች እነሱ ብቻ ስለተቀቡ ሁሉን እንደሚያውቁ ስለሚያስቡ አስተዳደር የላቸው። የሀብት አስተዳደር ላይ ለምሳሌ ቃልዮት ልትመሰገን ልትከበር ይገባል። የቤተ ክርስቲያን እኔ ራዕይ ቢኖረኝ እውነተኛ የመጽሐፍ ቅዱስ ራዕይ ነው ያለኝ። ቪዥን አለኝ ብዬ ስናገር ለሰዎች ሁሉ ወንጌልን መስክሬ ክርስቶስን እንዲመስሉ የማድረግ ቪዥን አለ። የተለየ የቱንቢ ነው የሚል ቪዥን የሚለቀው በዓላማ ነው። ዓላማው ደግሞ ወንጌል ነው። ማቴዎስ 28 ላይ ያለው ወደ ዓለም ሁሉ መሄድ፣ ማስተማር፣ ማጥመቅ፣ ደቀ መዝሙር ማድረግ ነው። ሌሎቹ ግን ይህን እኮ ያደረጉ። ለምሳሌ ከሀብት አስተዳደሩን ካስ እንመለከት ሁሉም ነገር ላይ እናውቃለን ስለሚሉ ተሹመናል ስለሚሉ ህዝቡ ቃሉን እንዲያውቅ ትክክለኛውን ቃል ስለማስተምሩ ምንድን ነው የሚያደርጉት? በአብዛኛው ሰውየው እንግዲህ ነቢይ ተብሎ ከሆነ ወይም ይሄ አፖስትል ሐዋርያ ተብሎ ከሆነ ሚስቱ ገንዘብ ያዥ የሆነ ነገር የሆነ አስተዳዳሪ የሚስቱ ወንድም የሆነ ነገር ነው እና ዋይ ለምን ያናደርጋሉ? ትክክለኛ መንገድ ከሆነ ትራንስፓረንትሊ ተቋማዊ በሆነ መንገድ ለምን አይመጣም? ውሸት ስለሆነ ነው። የቀደመው አሁን ለምሳሌ እንደው አንደም ካቢባል እንደዚህ የሚያደርጉ ነቢያት ነበሩ፣ ሀብት ያፈሩ የተለየ በዛ በነበረው ዘመን አውድ የከበረ የበለጸገ ኑሮ በቃ አዲስ ህይወት ነው ብልጽግና ነው የሚሉ ሰዎች የበለጸጉት እነሱ ናቸው እንጂ ህዝቡ አልበለጸገም። ስለዚህ ቃለ ሕይወት እያለች ያለችው ከማንም ጋር አንወዳደርም፣ የማንንም እንትን አነቅፍም። ቃሉ የሚለውን እያልን ነው። ይህን የምንለው እኛ ለህዝባችን ነው። እውነቱን ለመግለጽ ማንንም ለመኮነን እንትን ለማለት ሳይሆን በቃሉ ህዝቡ መመለስ ወደ ቃሉ መመለስ አለበት። ያስተምሮ ንጽሕና መመለስ አለበት።
መጽሐፍ ቅዱስ እንግዲህ የሚያስተምረን አንዱን በዚህ መጽሐፍ በጣም ደስ የሚል ነገር ላስምርና ወደ ሳሚ እንሄዳለን። ላስምርበት እንትን ይሄ የተናገሩትን ነገር እኔ ደመቀል አድርገው ሐሳብ አልጨምርበትም። አንደኛ ኢየሱስ ለአገልጋይ ለመሆን ነው የመጣው። አሁን በዚህ ዘመን ኮንፊውዝድ ከሚያደርጉና ሰዎች ካልተረዷቸው ነገሮች አንዱ አገልጋይ የሚለው ጉዳይ ይመስለኛል። ኢየሱስ ይህንን ጉዳይ ያብራራው በማዕድ ከተቀመጡና ማዕዱን ተመጋቢዎች ከሚያስተናግድ ሰው መካከል ብልጫ ያለው ወይም የሚበልጠው ማን ነው ብሎ ኢየሱስ ሲጠይቅ በማዕድ የተቀመጡት ወይም የሚስተናገዱት ሰዎች ናቸው የሚበልጡት የሚል ምላሽ ሐዋርያቱ መልሰዋል። ከዛ ኢየሱስ ምን አለ? እኔ አገልጋዩ ወይም እኔ ጌታ የምትሉኝ እኔ በማዕድ የተቀመጣችሁትን እናንተን ነው ማገለግላቸው አለ። ስለዚህ በክርስቶስ ኢየሱስ የነበረው አንደርስታንዲንግ ወይም የኢየሱስ ክርስቶስ መረዳትና ትእዛዝ አገልጋይ ማለት በማዕድ የተቀመጡትን ሕዝብ ብሉ ጠጡ ብሎ የሚያስተናግደውን ሰው የሚመስል ነው። አሁን በዚህ ዘመን ጌቶች ናቸው። የረገጡት ጫማ ከጫማ እግራቸው በታች ያለ አፈር የሚበላ ላባቸውን አድርገው የነሱን ቆሻሻ ሰውን የሚያጎርሱ የፈለጉትን የሚያደርጉ እጀባ ከሌለ ቀውጢ ካልተፈጠረ እነሱ የሚደምቁበት የሚታዩበት መንገድ ከሌለ ወከባ ካልተፈጠረ ከተማ የማይገቡ አንድ ከተማ በጸጥታ ገብተው የክርስቶስን ወንጌል የምስራቹን አብስረው ከመውጣት ይልቅ የነሱ መምጣት በነጋሪት ተጎስሞ በእንቢልታ ተመቶ እንዲነገርላቸው የሚፈልጉ ናቸው። ባነራቸው ትልቀቱ ምናቸው ትልቀቱ ይህ ለወንጌል የሚደረግ አይደለም። ራስን ከማግነን ራስን ጌታ አድርጎ ከማሰብ የመነጨ ነው። አንዳንዶቹማ ቢሮዎቻቸው ሁሉ ውሃ ሲሰጣቸው ተንበርክከው ነው የሚሰጧቸው፣ በጣም ጎንበስ ተብሎ እንዲሰጣቸው። ይህንን ምሳሌ እንዲሆን እዩ ጩፋና ታምራት አፖስቶሊክ ኤንድ ፕሮፌቲክ ሪፎርሜሽን ምናምን የሚል ፕሮግራም አዘጋጅተው በሲጄ ቸርች ውስጥ አዘጋጅተው በነበረ ጊዜ እዩ ጩፋ በርከክ ብሎ ከዚህ በፊት ቪዲዮን አሳይቻችኋለሁ። በርከክ ብሎ እንደዚህ አድርጌ ብሰጠው ለታምራት ምን ችግር አለ ሲል ጎንበስ ማለትን ዝቅታን ለማስተማር ሲፈልግ ታያላችሁ። ምዕመኑ ውሃ ሲያቀርብ ሶፍት ሲያቀርብ ለነሱ ተንበርክኮ እንዲሰጣቸው የመፈለግን ልብ ትመለከቱባቸዋላችሁ። አፍሪካ ምዕራብ አፍሪካ ውስጥ እነሱ የሚቀኑባቸው አገልጋዮች የሚሰገድላቸው አገልጋዮች እንደሆኑ ታውቃላችሁ። እነ ቡሸሪ፣ እነ ኡበርት ኤንጀል፣ እነ ሌሎቹም እነ ቤኒንም ሌሎቹም ብታዩ የሚሰገድላቸው ትውልዱን ጉልበታቸው ስር እንዲወድቅ የሚያደርጉ ናቸው። እነሱን ምሳሌ ከማድረጋቸው የተነሳ ሰው በእንብርክኩ እስኪሄድላቸው ድረስ ሰውን ባሪያ የሚያደርጉ እነሱን ማግኘት እግዚአብሔርን ከማግኘት በላይ ሩቅ እንዲሆን ተደርጎ በሕዝብ እንዲቀረጽ ያደረጉ ናቸው። ስለዚህ አገልጋይ የሚባለው ጉዳይ ጠርቶ በትውልዳችን መካከል መታሰብ አለበት። አገልጋይ እንዴት ነው የምታስቡት? ጌታ እንደሆነ የሚሰማችሁ አይደለም። ከዛ በኋላ ደግሞ እኚሁ የቃለ ሕይወት ቤተክርስቲያን አመራሮች ካነሱት አንጻር የሀብት አስተዳደር ነው። ራሳቸውን ባለጸጋ የሚያደርጉ ራሳቸውን የተንደላቀቀ ህይወት የሚያኖሩ ከዚህ በፊት በነገር ላይ ጀርሚም ጆዬም እዚህ ውስጥ ያላችሁ ሌሎችም ወንድሞች ትዝ ይላቸው እነዚህን ሀሳቦች አንስተን እናንሸራሽር ነበር። በጣም ብዙ ሰው ምቀኛ ነው ያላችሁት። ፐርሰናሊ አሁን አቡና ስለ ቪኤት ሲናገር ምቀኛ ልትሉ ትችላላችሁ። እንደ ተቋም ቃለ ሕይወትን ምቀኛ ማለት ግን አትችሉ። ተቋም ብዙ ምሁራኖች ያሉበት ብዙ የተለያየ የኑሮ ደረጃ ያላቸው በጣም መልቲ ሚሊዮነር የሆኑ ሰዎችም ያሉበት ደግሞ ዝቅተኛው ማህበረሰብ የሚገኝበት ነው አንድ ተቋም። ከፍተኛ የትምህርት ደረጃ ያለበትም ዝቅተኛ የትምህርት ደረጃ ያለበትም ነው አንድ ተቋም። ስለዚህ አሁን ተቋሙን ምቀኛ እንዳትሉ፣ ተቋም ነው። መርህ ያለው በግልጽ በሆነ መመሪያ የሚተዳደር የራሱ ወጪ ገቢዎች ያሉት የአንድ ሰው የበላይነት የሌለበት በመመሪያ የሚተዳደር ጉዳይ ነው ተቋም። ስለዚህ እንደ ቃለ ሕይወት እንደ ተቋም ይህንን ኮራፕሽን የተረዳች ይመስለኛል። በተለይ በአገልጋዮቹ ዘንድ ያለው ገንዘብ አጠቃቀማቸው የሐሰተኛ ነቢያት ህዝቡን ከመበዝበዝ ባለፈ ቅድም የቃለ ሕይወት ቤተክርስቲያን መሪ እንደተናገሩት ሚስቱ ገንዘብ ተያዥ ናት። የሚስቱ ወንድም የሆነ ቤተክርስቲያን ኃላፊ ነው። የእሱ ወንድም የሆነ ነገሩን ነው የሚያስተዳድረው። በዘመዶች የታጠረ አገልግሎት ነው የምትመለከቱት። ወይም ደግሞ ጆሮአቸውን በተበሱ ባሪያ ባደረጓቸው ሰዎች ነው ቤተክርስቲያኖቻቸውን የሚሞሉት። ስለዚህ አሁን ገንዘባቸው ተጠያቂነት በሌለበት መንገድ የሚመዘበር ነው። የእዩ ጩፋ ሀብት
ጥናት ይደረግበታል። የቤተ ክርስቲያኑ ሀብትና የኢዩ ጩፋ ሀብት ይለያል። ባንክ አካውንታቸው የተለያየ ነው። ኢዩ ጩፋ ኦዲት ይደረጋል። የቤተ ክርስቲያኑ አካውንት ሲጠናቀቅ ኦዲት ይደረጋል። ዮናታን አክሊሉ ኦዲት ይደረጋል። በዚሁ አጋጣሚ ልንገራችሁ፣ እዚህ ውስጥም ማላቃችሁ ሰዎች ስላላችሁ ነው። ዮናታን አክሊሉ አፍቃሪዎች ካላችሁ ገስት ውስጥም እንድትሰሙ ነው። በአጠቃላይ ለምሳሌ ዮናታን አክሊሉ በዚህ ሰዓት ላይ የሚገኘው የካናዳ ውስጥ ወንጌል አገልግሎት ብሎ ሞኒታይዝ ለማድረግ ገንዘብ ለመሰብሰብ ነው የሄደው። ከዚህ በፊት እንደነገርኳችሁ ወደ $1 ሚሊዮን የሚያክል ከካናዳና ከአሜሪካ አገልግሎት ሰብስቦ መጥቷል። ይመቻቸው። ገንዘብ የምትሰጡት በፍቃዳችሁ ስለሆነ አትስጡ ብዬ መናገሬን አላቆምም። እናንተ መስጠት የምትቀጥሉ ከሆነ መብታችሁ ነው መቀጠል። ምክንያቱም ማጀራታችሁን ይዞ የራሳችሁን ገንዘብ ከእናንተ ኪስ እንዳይወጣ የሚያደርግላችሁ ሰው የለም። ነገር ግን ግለሰቦችን እያበለጸጋችሁ እንደሆነ እነሱ ሌክዠሪ ላይፍ እንዲኖሩ እያደረጋችሁ ለወንጌል ምንም ድርሻ እያደረጋችሁ እንዳልሆነ ልንነግራችሁ እወዳለሁ። ለምሳሌ አውሮፓ፣ አሜሪካ፣ ሌላም ሀገር ያላችሁ ገንዘብ ያላችሁ ቤተክርስቲያንና ወንጌልን ማገልገል የምትፈልጉ ሰዎች ቀጥታ ሚሽነሪዎችን ብታገኙ፣ ሚሽነሪዎችን ወንጌል የሚሰሩ ሚሽነሪዎች፣ ለምሳሌ ቃለ ሕይወት የላከቻቸውን ሚሽነሪዎች ሰፖርት ብታደርጉ፣ ለምሳሌ ሙሉ ወንጌል የምትልካቸው ሚሽነሪዎች አሉ። በጣም በትልቅዬ ክፍለ ሀገር ውስጥ የሚኖሩ ደሞዛቸው በጣም ትንሽ ነው፣ ትንሽዬ ነው። እነዚህን ሰዎች ብትደግፉ በእነዚህ ሰዎች በሚሰራ ወንጌል ውስጥ በገንዘባችሁ አገልግላችኋልና የአገልግሎቱ በረከትም ሆነ አክሊል ተካፋይ ትሆናላችሁ። በገንዘብ ማገልገልም ራሱን ችሎ አገልግሎት ስለሆነ ማለት ነው። የስህተት ትምህርት ላይ፣ ከልት ላይ፣ ሐሰተኛ አስተማሪ ላይ፣ ነብይ ላይ ኢንቨስት ያደረጋችሁ ሰዎች እግዚአብሔር መቼም ያንን ብድራት አይመልስላችሁ። ለመንግስቱ ስላላደረጋችሁ፣ ለተኩላ ስላደረጋችሁ። በቀጥታ ቪዲዮ የተላከልኝ ቪዲዮ አለ። ዮናታን አክሊሉ እዚሁ ቲክቶክ ላይ እየተላለፈ በነበረ አንድ ላይቭ ላይ ካናዳ በሚያገለግልበት አገልግሎት ላይ $200,000 ፈልጋለሁ እያለ ሲጠይቅ ነበር፣ ቋሚም ገንዘብ እንዲሰጡት። መቼ ነው የሚያልቀው መልካም ወጣት ብለን ስንጠይቅ ምቀኛ ነው የምትሉን። ቃለ ሕይወት ግን ኦዲት በማይደረጉ ቸርቾች አታምንም። ለምን? ቃለ ሕይወት ኦዲት ትደረጋለች። ከዚህ በፊትም ብለናል። እነ ሙሉ ወንጌል፣ እነ መሰረተ ክርስቶስ፣ እነ ቃለ ሕይወት፣ እነ መካነ ኢየሱስ ኦዲት ይደረጋሉ። የገንዘብ ፍሰታቸው ይታወቃል። ባንክ ውስጥ ሲገባ የሽማግሌው የፓስተሩ ባንክ ውስጥ አይደለም የሚገባው። የሚገባበት ባንክ የምንድን ባንክ ነው? የቸርቹ ባንክ ነው። ለምሳሌ ዋናዋ የሙሉ ወንጌል ቤተክርስቲያን፣ ዋናዋ አጥቢያ ቤተክርስቲያን ወይም ፕሬዝዳንቱ ያለበት ቤተክርስቲያን ሁሉንም አጥቢያዎች ታስተዳድራለች። ካስፈለገ መመዝበር ካስፈለገ አካውንት እስከ መዝጋት ድረስ ስልጣን እንዳላቸው ታውቃላችሁ። ሲያስፈልግም ደግሞ የራሳቸውን የሂሳብ ባለሙያ ልከው እያንዳንዱን አጥቢያ ወጪ ገቢውን ባልታሰበ ሰዓት ባለሙያ ልከው የማጣራት መብት አላቸው። በዚህን ያክል ደረጃ ተጠያቂነት የሌለባቸው ናቸው። ለዚህ ነው የ40 ሚሊዮን ብር መኪና በምዕመን አናት ላይ ሲነዱ ይሄ ነገር ልክ አይደለም ብሎ የሚናገርን ሰው ከእውነት ጎን እንደቆመ ከማሰብ ይልቅ በአብዛኛው ጴንጤ ማህበረሰብ መካከል ምቀኛ ቀንተ ነው ምናምን ነው። ቀንተን አይደለም ብራዘር። ኦዲት አለመደረግ አለመሰልጠን ነው። ኦዲት አለመደረግ ሌብነት ነው። ሌብነትን ማበረታታት ደግሞ የሌባ ደጋፊ መሆን። ስለዚህ የሌባ ደጋፊ የሆናችሁት እናንተ ናችሁ እንጂ እኛ የሰዎቹ ማግኘት በግል አሳስቦን አይደለም። ምክንያቱም ሀገራችን ላይ ምድራችን ላይ በጣም ብዙ ሰዎች ብዙ ነገር ያገኛሉ። እሺ ወጣክ እንዴ ዩዘር ይቅርታ፣ ችግር የለውም አስገባቸዋለሁ። ሌሎቻችሁም አስገባን በጣም ኢምፖርታንት የሆነ ሀሳብ አለን የምትሉ ሰዎች እንትን በሉ ጻፉልኝ፣ አስገባቸዋለሁ። 2 ቦታ ክፍት ቦታ አለ እና የቃለ ሕይወት ቤተክርስቲያን ኦዲት የማይደረጉ ራሳቸውን ባለጸጋ የሚያደርጉ ምዕመኑ እየደህየ ራሳቸውን መልቲ ሚሊዮነር ያደረጉ ስማቸውን ብንጠራቸውን ባንጠራቸውን በልባችሁ የምታውቋቸው ሐሰተኛ አስተማሪዎችና መምህራን አሉ። እግዚአብሔር ባርኳቸው አይደለም። እሺ ወገኖች፣ በእግዚአብሔር ስም ዘርፈው ነው ቪኤት የነዱት። በጣም ትልቅ ፓላስ ውስጥ የሚኖሩት ጌታ በጣም እንትን ሰጥቷቸዋል። እግዚአብሔር ለሰው ፊት አይቶ ያደላል ማለት ነው። አንተ የእንጀራ ልጅ ሆነ አይደለም እኮ ማንም ኢትዮጵያ የሚደርስበት መከራ፣ ማንም የሚደርስበት ማጣትና ማግኘት በህይወት ለሚፈራረቀው አንተ ስለማትሰርቅ እነሱ በእግዚአብሔር ስም ስለሚሰርቁ ነው። አለቅ እንጂ እግዚአብሔር ያንተ እንጀራ አባት የነሱ ደግሞ አባት ሆኖ አይደለም በአንተና በእግዚአብሔር በእነሱ መካከል የኢኮኖሚ ልዩነት የመጣው። ምክንያቱም እነዛ ሰዎች በእግዚአብሔር ስም ይዘርፋሉ፣ ይመዘብራሉ። አንተ ግን ያንን አላደረክም። እግዚአብሔር ይመስገን።
እግዚአብሔር ከሌለበት ሀብት እግዚአብሔር ያለበት ድህነት ይሻላል። እግዚአብሔር ከሌለበት ባለጸግነት እግዚአብሔር የሌለበት ማጣት ይሻላል። እግዚአብሔር ያለበት ማጣት ይሻላል። እግዚአብሔር ከሌለበት ታዋቂነት እግዚአብሔር የሌለበት አለመታወቅ ይሻላል። እግዚአብሔር ካለበት በትራፊክ ፖሊስ በክልል ሰራዊት ከመታጀብ እግዚአብሔር ያለበት ብቸኝነት ይሻላል። ይሄንን ነው ዛሬ የምነግራችሁ እና የቃለ ሕይወት ቤተክርስቲያን እኚህን ነጥቦች አንስታለች። በተለይ ተጠያቂነት የሌለበት የገንዘብ ፍሰቶች ስትመለከቱ ሌብነት እንዳለ በግልጥ ያስታውቅ። በግልጥ ሳሚ ሐሳብህን መቀጠል ትችላለህ። ከመጀመሪያው ጀምሮ ስለነበርክ ላንተ ሰጥቻለሁ። ልዬ ትንሽ ዝናብ እየዘነበ ስለሆነ እስከዛ ሌላ ሰው ይቀጥል፣ እኔ እቀጥላለሁ። እሺ ዩዘር 73 አይ ቲንክ ዩዘር 73 ይቀድማቸዋል። ዩዘር 73 ቀጥል። ትሩዝ ደግሞ የራስህን ሐሳብ ትቀጥላለህ። ከዛ አዲስ ምዕራፍ ይሰማል? ይሰማል። እሺ አመሰግናለሁ አቤላ። እንግዲህ እኔ አሁን ማወራችሁ ከአዳማ ሆኜ ነው። ምናልባት በውል እኔን የምታውቅ ከሆነ አንተንም ማቀ ኦልሞስት መልካም ወጣት ላይ ነው። ከዛ ሌሎች ፕሮግራሞችንም እከታተላለሁ። ያለህንም ተነሳሽነትንም አያለው። በይፋና በግልጽ እንደዚህ ብዙ ጊዜ ነው ሚዲያ ላይ አልታየም፣ ግን አንዳንድ ነገሮችን አያለውና ዛሬ ግን መሰረታዊ ነገር በቃለ ሕይወት ቤተክርስቲያን ስሰማ አይ ቲንክ እንደ ሐሳብ ወይም ደግሞ እንደ አንድ መነሻ ጥሩ ሐሳብ ነው ብዬ አስባለሁ። ግን ወደኋላ መለስ ማለት የሚያስፈልግ ይመስለኛል። ምክንያቱም በእርግጥ ከኔ በፊት ያሉት ሁለቱ ሰዎች ስፔሻሊ ጆን ብዙ ነገር አብራርቶ ከብዙ ነገር አጣቅሶ ከብዙ ነገሮችን አይቶ ያቀረበው ሐሳቦች ተገቢና ትክክል ናቸው። እንደዚሁም ደግሞ ጀርሚም ያቀረባቸው ሐሳቦች በምንም እንደዚህ እንትን የምትላቸው አይደሉም። አንተም በመሃል ደግሞ አጽንኦት ሰጥተህ ያስቀመጥካቸው ሐሳቦች ተገቢ ናቸው። ግን ወደኋላ መለስ ብለን ብናይ እኔ እንግዲህ ምናልባት በይፋ እንደዚህ ያልወጣውም እንጂ እንደዚህ ቲክቶኮች ከመኖራቸው በፊት ለ16 ዓመት አዲስ አበባ ውስጥ የመኖር እድል ነበረኝ። በቤተ ክርስቲያናት በልዩ ልዩ ፕሮግራሞች ላይ እሳተፍ ነበረ እንደ አንድ ቤተክርስቲያን መሪ። እንዲህ አይነት ነገሮች ሊፈጠሩ እንደሚችሉ አንድ ወቅት ምንጭ ነበረ፣ እሳቤም ነበረ። ግን በወቅቱ ገፍቶ ያንን ዘመን ያንን ጊዜ ለማስቆም የጣረም ያሰበም ያቀደም ማንም አልነበረም። ስለዚህ አሁን የተፈጠረው ችግር ድንገት የበቀለ ድንገት የመጣ ወፍ ዘራሽ ሳይሆን የኛ የመጀመሪያ የመሪዎቹ ድክመት። ለምን መጽሐፍ ቅዱስ ሐዋርያት መጡና ኢየሱስ ጋር ንጹህ የሰጠህንን ስንዴ ዘርተን ነበረ፣ ግን ማለዳ ተነስተን ስናየው እንክርዳድም አብሎ በቅሎ አየን አሉት። ኢየሱስ ምን አላቸው? እናንተ ተኝታችሁ ሳላችሁ ጠላት እንክርዳድ ዘራ ይላል። አንድ ወቅት ላይ የተተኛ መተኛት ነው። አንድ ወቅት ላይ የተተኛ እንቅልፍ ነው ዛሬን ያመጣው ብዬ አስባለሁ እኔ። ለምን በተሰጠኑ እድሎች ላይ በነዛ ጊዜዎች ላይ ኢቭን ቃለ ሕይወትንም ጨምሮ ትምህርቶችን አልሰጠንም። እስቲ ለምሳሌ ደቡብ አካባቢ ያለውን የቃለ ሕይወት ቤተክርስቲያንን ሕይወቶች እናያቸው። ልክ መሃል ከተማ እንዳለው ኦርቶዶክሳዊ እሳቤ ነው የሚኖረው እዛ ዋቴቨር ኢት ኢዝ ሁሉ ነገር በማድረግ በዚህም በዚያም ከዛ መካከል የሚበቅሉ ማህበረሰቦች በርካታ ተመልሼ እመጣለሁ። እዚህ አንድ ነገር ላደርግ ነው። ቤቱን ጆይ ምራው እከታተላለሁ በሌላ ስልክ። እሺ ተባረኩ። ቆንጆ እንትን ሐሳብ ነው እየሰጠክ ያለው። ተባረክ። እኔ ሚውት አድርጌ ቤቱን ጆይ ምራው እንደ ኃላፊነት ለመስጠት ነው። እሺ ቀጥል ወንድማችን። ይቅርታ በጣም እሺ። ስለዚህ አሁን ላይ ሆነን ነገር ነቅተን አሁን ደርሰን ይህንን እሳቤ እንደ አንድ ቤተክርስቲያን እንደ ረጅም ዓመት እንዳስቆጠረች ቤተክርስቲያን ይህንን ሐሳብ በመግለጫ መልኩ መምጣቱ ጥሩ ነው። ግን ይሄ መግለጫ የመጣው ከችግር ተነስቶ ነው። አንድን ነገር ከችግር ብቻ ተነስቶ መፍትሄ ለመስጠት የሚደረግ ጥረቶች ሌላ ችግር እንዳይፈጥሩ ደግሞ ጥንቃቄ መደረግ አለበት ብዬ አስባለሁ። መግለጫ ከሰጡት ሰዎች መካከል ባልሳሳት ከ28 ወይም ከ26 ዓመት በፊት እኔን ትምህርት ሰጠውኛል። ስፔሻሊ
ባልሳሳት አንደኛው ተናጋሪ ማለት ነው ጥሩ ነው የተናገሩት። በአንደኛው ተናጋሪ በኩል ግን ዳይሬክት ኮምፕሊትሊ ነብይ የለም ሐዋርያ የለም ብሎ ድምድም አድርጎ እኛም አንሾምም ብሎ ድምድም አድርጎ ማስቀመጡ እንደ አንድ የመጽሐፍ ቅዱስ ተማሪ ወይም ደግሞ አሳቢ ወይም እንደ አንድ አማኝ ነገሮቹን ሚዛናዊ መደረግ አለባቸው ብዬ እኔ አስባለሁ። ልክ ነው እንደ ቤተ እምነቷ በምትተዳደርበት የውስጥ መተዳደሪያ ደንቧ የራሷን ውሳኔ መስጠቷ ልክና ተገቢና አዎ ነው። እኔ በዛ አምናለሁ። በዛው ልክ ደግሞ ሌላ ቤተ እምነት ቅድም እነ ሳሚም እነ ጆንም ስታነሱት የነበረው የሙሉ ወንጌል ቤተክርስቲያን ደግሞ የራሷ አካሄድ አላት። ልክ እንደዚሁ ደግሞ የመሰረተ ክርስቶስ ቤተክርስቲያንም የራሷ አካሄድ አላት። እኔ አሁን በተወሰነ መልኩ ሳቃቸው አሁን የመሰረተ ክርስቶስ ቤተክርስቲያን በመተዳደሪያ ደንቧ ላይ ነብይና ሐዋርያ የሚል የላትም። አስተማሪ የሚል አላት፣ ወንጌላዊ የሚል አላት፣ መጋቢ የሚል አላት። ከዛ የላትም እንደዚህ ሐዋርያና ነብይ የሚለው በጽሁፍ ደረጃም የላትም። እስከዛሬም በእንደዚህ አይነት መልኩ እሷ እንደዚህም እንደዚያም ብላ አታውቅም፣ ሾማም አታውቅም። ምክንያቱም በመሰረቱ የሚንቀሳቀሱ ሰዎች በአብዛኞቹ በግላቸው ነው የሚወጡት አለን ብለው ስለሚያስቡ ልክ ነው ወይም ልክ ናቸው ለማለትም ፈልጌ አይደለም። የራሳቸው የሰዎቹ ሐሳብ ነው። ቤተክርስቲያኗ ግን ራሷን ጠብቃ ደግሞ የኖረችበታል። ልክ እንደዚሁ ደግሞ ስንመጣ አማኑኤል ቤተክርስቲያን ደግሞ በዚህ መልኩ ልክ እንደ ሙሉ ወንጌል ጸጋው አለ እሾማለሁ ብላ ኦፍ ኮርስ ሐዋርያ እስካሁን አልሾመችም። የነቢያትን አገልግሎት ጸጋ ተቀብዬ እሾማለሁ ያለች እሷም የራሷ አስተዳደር ሁሉም የራሷ አሰራር ነው። አሁን እዚህ ጋር ለቀረብነው ሐሳብ እዚህ ጋር ላለነው ሰዎች ግን ከችግር ተነስተን ብቻ አንድ መፍትሄ ላይ ማሰቡ ትንሽ ጊዜ ይፈልጋል ብዬ አስባለሁ። ታዲያ ችግር ስላለ ለችግሩ መፍትሄ መስጠት የለብንም ወይ? አለብን። ይሄን አምናለሁ። ለችግሩ መፍትሄ ስንሰጥ ግን ጥንቃቄ ማድረግ አለብን ይገናል። አሁን የተፈጠረው ምድራችን ላይ የተፈጠረው ይሄ መልክ ምናልባት እንግዲህ መጽሐፍ ቅዱስ ትምህርት ቤት አንዳንዶቻችሁ አይታችሁት ከሆነ አፍሪካን ቴዎሎጂ የሚባለው ትምህርት የአፍሪካ ቴዎሎጂ እሳቤዎች ናቸው። የአፍሪካ ቴዎሎጂ ከተወሰኑ የአፍሪካ ባህላዊ እምነት ጋር ሲንክሪቲሲዝም ወይም ደግሞ የተቀላቀሉ ሆነው ስለሆነ እምነቱም ባህሉም አንድ ላይ ተቀላቅሎ የተቀመጠ ስለሆነ ያንን አቀላቅለው አሳድገውት ነው። አይ ቲንክ ኢትዮጵያ ለረጅም ዓመት ከዚህ ነገር የተጠበቀች ነበረ። ቅድም ወንድሜ ሳሚም እንዳልከው ቡሽሪ በመጣበት ጊዜ አዲስ አበባ ላይ ነበርኩኝ። በጣም ብዙ ወዳጆቼን ለመናገር ጥረት አድርጌ ነበረ። ይሄ ነገር ምናልባት ከአፍሪካ ባህላዊ እምነት ጋር ተቀላቅሎ ሀገራችንም ላይ አምጥተ ነው ምናልባት ነገ ከነገ ወዲያ የማንወጣበት ውስጥ እንዳንደርስ ብዙ ለመነጋገር ሞክረን ነበር። ግን አንዳንዶቹ ያው ለየጸጋ ነው ቅባት ነው መንፈስ ነው የሚል ነገር አነሱ። አይታችሁ ከሆነ ከዛ በኋላ ነው ቡም በሚል መልኩ ማንም ሊቆጣጠረው በማይችል በዛ መልኩ የተፈጠረው እና ተገቢ ነው ማለት አይደለም። ግን አንድ ነገር እናምናለን እንደ አማኝ እግዚአብሔር ቤት እንደቆየ ሰው ትላንትናን ታሪክ እንዳየ ሰው አንድ ነገር እናምናለን። ትዝ ይላችሁ እንደሆነ ጊዜ ገማሌ አንድ ነገር ብሏቸው ነበረ። ታሪክ ከኋላ አንስቶ እነገሌ ተነስተው ነበር ጠፉ። ስለዚህ ምናልባት እነኚህም ሰዎች ከእግዚአብሔር ካልሆኑ ምን ሊሆኑ ይችላሉ? ሊጠፉ ይችላሉ። ነገር ግን ከእግዚአብሔር ሆነው ምን እንዳንል ከነሱ ጋር እንዳንጣላ ብለዋል። አሁን እነኛ ያሉት ሰዎች በማስረጃ ከእግዚአብሔር ጋር ሆነው እንዳንጣላ የሚል እሳቤ ለማስቀመጥ አይደለም። ኮምፕሊትሊ 100% ከእግዚአብሔር አልሆኑም። ለምን? በፍሬያቸው አይተናቸዋል። ቅድም ሁላችሁም ገልጣቸዋል። አሁን ያለው የፍሬያቸው መንገድ ስናየው ቀደም አንደኛው አገልጋይ ያስቀመጠው የክርስቶስ መልክ የላቸውም ወይም ደግሞ የክርስቶስ የአገልጋይነት ባህሪ የላቸውም። ለምንድነው? ክርስቶስ አገልጋይ ባሪያ አገልጋይ ነው ሆኖ የመጣው፣ ሰርቫንት ሆኖ ነው የመጣው። ስለዚህ መጽሐፍ ቅዱሳችን ደግሞ በግልጽ ያስቀመጠልን ኢየሱስ ክርስቶስን ዱካ እንድንከተል። ለምን? ጴጥሮስ ላይ እንደተናገረ ዱካውን ወይም ደግሞ የእግሩን ኩቴ እንድንከተል ምሳሌ ትቶልን ሄዷልና ሄሬድ በክርስቶስ ኢየሱስ የተጀመረው የእግዚአብሔር ሥራ በእኛ ውስጥ እንዲቀጥል እንጂ ከክርስቶስ መስመር ውጪ፣ ከክርስቶስ መንገድ ውጪ፣ ከክርስቶስ ዱካ ውጪ
የሚመጣ ማንም ቢሆን ስተት ነው። ለምን ቅድም አይ ቲንክ ሳሚ ማን ነው ጆን ያልክ መሰለኝ ጳውሎስ አንድ ቦልዶ ነው የሚናገረው ነገር አለ። ምንድነው የሚለው? እኛ ከሰበክንላችሁ ወንጌል ውጪ ከሰማይ መልአክ እንኳን መጥቶ የተለየ ወንጌል ቢሰብክላችሁ የተረገመ ይሁን። ለምን? ይሄ ነገርናችሁ የእግዚአብሔር ወንጌል ከሰማይ በመጣ በመንፈስ ቅዱስ ኃይል ነውና ከዚህ በኋላ ይሄን ሊቀይር የሚችል ሌላ የሰማይ ፕሮግራም የለም፣ ሌላ የሰማይ አጀንዳ የለም። እግዚአብሔር ለዘላለም ወስኖና አትሞን የሰጠ ያው የሆነ እስከ ክርስቶስ መምጫ ቀን ድረስ የተሰጠ ወንጌል ይሄ ነው። ስለዚህ ይሄን ይዛችሁ ሂዱ ብሎ ጳውሎስ ተናግሯል። በእርግጥም አይታችሁ ከሆነ ጳውሎስ የተናገረው ትንቢት ከ600 ዓመት በኋላ ሌላ ሃይማኖት መልአክ ተናገረኝ ብሎ አሁን የምናየውን ምስቅልቅል የፈጠረ አለ። ጳውሎስ ግን ከ600 ዓመት በፊት መልአክ መጥቶ እንኳን ቢነግራችሁ ብሎ ነበርና ልክ እንደዛው አሁንም በዚህ ባለው ዘመን ከክርስቶስ ወንጌል ውጪ የመጣ ማንም እኔም በሆን ጭምር ማለት ነው። ጳውሎስ እኔም በሆን ብሏል እኮ ትላንት የተናገርኩት ሐሰት ነው አሁን የኛው ነው ትክክል ብዬ ብል ኔቨር ብሏል። ስለዚህ አሁን ያሉት ሰዎች ከፍሬያቸው አንፃር በአብዛኞቹ ከፍሬያቸው አንፃር ስናይ አሁን ላለው መሰረታዊ እሳቤ ምልክት ናቸው፣ አዎ እውነተኛ ናቸው ብሎ ለማለት ትንሽ ምን ያደርጋል? ይከብዳል። ለምን? ብዙዎቻችን ቤት የምናየው ነው። አንዳንዶች መድኃኒታቸውን አስጥለዋቸው የቀበርናቸው ሰዎች አሉ ከመቃብር በታች። ምክንያቱም ድነሃል መድኃኒቱ ርገጥ ጨፍልቅ ብለው፣ አንዳንዶች ደግሞ ገንዘባቸውን ተበልተው ወደ እግዚአብሔር ቤትም አልመጣ ብለው ቤታቸው የተቀመጡ አሉ። ስለ እግዚአብሔር ሲነሳባቸው በጣም እንትን የሚሉ፣ አንዳንዶች ደግሞ ወደ ሌላ ሃይማኖት ገብተው አሁን ያለውን እነኚህ የፈጠሩትን ችግር እንዳጠቃላይ እንደ ወንጌል እውነት አድርገው በመንገር ለወንጌል እንቅፋትም የሆኑ ሰዎች አሉ። ለዚህ ሁሉ ምክንያቱ ማን ነው ብለን ስንል አሁን የተፈጠረው ዓለም ነው። አሁን ለተፈጠረው ዓለም ግን እኛ ቤት ውስጥ ያለን ሰዎች፣ እኛ በመሪነት ላይ ያለን ሰዎች፣ ቅድም መግለጫም የሰጡን ሰዎች ችግር ውስጥ ለዚህ ችግር ማባባስ መጀመሪያ ምክንያት አልሆንም ወይ? እንዳሁኑ ከልጅነት ጀምሮ ተግተን ለምን አልሰራንም? ያ ነው አሁን እሱ ነው። ስለዚህ በዚህ መልኩ እኔ መግለጫ ብቻ ማውጣታችን ምናልባት ነገሩን ይለውጠዋል ብዬ ሳይሆን ልክ ቃለ ሕይወት ቤተክርስቲያን እንዳቀረበችው የአብያተ ክርስቲያናትን ህብረት እንደዚሁ ሌሎችም በዚህ ጃይንት በሆነው የወንጌል ስራ ውስጥ ያሉ ሙሉ ወንጌልንም ጨምሮ በዚህ መልኩ እየወጡ ቅድም እንዳላችሁ መግለጫ ቢሰጡ ጥሩ ነው። አሁን የሙሉ ወንጌል ወዳጆቼ በእርግጥ አሁን ያሻሻሉት ነገር አላቸው። ምናልባት ሰምታችሁት እንደሆነ አላቅም እንጂ ሙሉ ወንጌል አንድ ሰው ነብይ ሆኖ ሊሾም ነብይ ሆኖ ራሱን መግለጥ ከቻለ አንደኛውና የመጀመሪያው የሚናገራቸው ትንቢት ተፈጻሚነት ማግኘት አለባቸው። ቢያንስ ለ10 ዓመት የሚናገራቸው ትንቢቶች ተፈጻሚነት አግኝተው ተገቢ ሆነው ልክ ሆነው መታየት አለባቸው ይላል። አንድ ሰው ደግሞ ሐዋርያ ሆኖ ሊሾም በትንሹ ከ10 ያላነሰ 10 ከተሞች ላይ ቤተክርስቲያን መትከል አለበት የሚል ህግ አውጥተዋል። እንደውም በአገልጋዮቻቸው መካከል በቃ ጸጋ ልትቀበል አልፈለገችም፣ ልትሸር ፈልጋለች፣ እንዲህ ልትል ፈልጋለች የሚል የተለያዩ ሐሳቦችን ሲያወጡ ሲያወርዱ ይታያል። ወረደም ወጣ ግን ይህንን ህግ አጽድቃ ተቀምጣለች። ለአገልጋዮቿና ለህዝቡ አሳውቃችን እንደተባለው አሁን በዚህ መልኩ በሚዲያ ማህበረሰብን ለማትረፍ የኛማ እንደዚህ ነው መልክ ይሄንን ነው ብለው አለመውጣታቸው እንግዲህ ያው ሁሉም የራሱ ፕሮግራም ስላለው ሁሉም ከግራና ቀኝ የሚያይበት መንገድ ስላለው ምናልባት በዛ መልኩ ማስገደዱ ተገቢ ነው ምንም አላስብም። ለምን የቃለ ሕይወት ቤተክርስቲያን ይሄ አማራጭ መንገድ ነው ብላ መነሳቷ ምናልባት ለሌላው ቤተክርስቲያን ሞዴል ሊሆን ይችላል። ይሄንን በዚህ መልኩ አይተነው ቅድም ግን ከተነሱት መሰረታዊ ነገሮች ጋር ስመጣ እኔ በመጽሐፍ ቅዱሳችን ውስጥ በራሱ በአዲስ ኪዳን ለቤተ ክርስቲያን ሰጠ የሚል ቃል አለ። አንዳንዶቹን አስተማሪ፣ አንዳንዶቹን መጋቢ፣ አንዳንዶቹን ወንጌላዊ፣ አንዳንዶቹ ሐዋርያ ብሎ አንዳንዶቹን ነቢያት አድርጎ በግጥ አንዳንድ ቦታ ላይ ነብይና አስተማሪን አንድ አርጎት ይጠራል። ነብይና አስተማሪ የሚለውን አንድ አርጎት ይጠራዋል በአንዳንድ መጽሐፎች ላይ ማለት ነው። እነዚህ የተሰጡት አንዱን ሰው ፍጹም አድርጎ ለመስራት ነው። ምን ማለት ነው? አንድ ህንፃ ላይ አይታችኋል። እዛ ህንፃ ላይ የህንፃው ዲዛይን አለ፣ ከዛ ኮንትራክተሩ አለ፣
ከዛ የሚገነቡት ሰዎች አሉ። በዛ ግንባታ ስራ ውስጥ ደግሞ ራሱን የቻለ በግንባታ ውስጥ የተለያየ ስራ የሚሰሩ አሉ። የመስኮት በሮችን መስኮቶችን የሚሰሩ አሉ፣ ቀለም የሚቀቡ አሉ፣ የኤሌክትሪክ ኢንስታሌሽን የሚያደርጉ አሉ። የነዚህ ሁሉ አስተዋጽኦ ነው የዛን ቤት መልክ ውበት የሚያወጣው፣ የዛን ህንፃ ውበት የሚያልጠው። ልክ እንደዛ ነው ቤተክርስቲያን ውስጥ አንድን ሰው እንደዚህ ያማረ ሰው እንዲያደርግ በአንድ ቤተክርስቲያን ውስጥ እነኚህ ሰዎች ይሰጣሉ። ነብዩ ግን የሚሰጠው ምንድነው ብለን ስንል አሁን በጣም አጠያያቂ ጉዳይ ስለሆነ ይሄን ያነሳሁት። ነብዩ ምንድነው የሚሰጠው ብዬ እኔ በተረዳውበት መረዳት ምንድነው በቤተክርስቲያን ውስጥ ሰዎች በተለያየ መልኩ በሚኖሩበት ሰዓት ላይ ረታታት ውስጣቸውን ያለውን ነገር ማረጋገጥ። ያው እንደ ሰው ይጸልያሉ፣ ከእግዚአብሔር ጋር ይገናኛሉ፣ ግን የመረዳት አቅማቸው፣ የመገንዘብ አቅማቸው፣ ደግሞ የመድፈር አቅማቸው፣ ደግሞ የመበረታት አቅማቸው በውስጣቸው ከተዳከመ እዛ ቤተክርስቲያን ውስጥ ያንን ጸጋ የተሰጠው የማበርታት ጸጋ፣ የነብይነት ጸጋ አንዱ ማበርታት ነው ብዬ ስለማምን፣ የማሳወቅ ጸጋ የነብይነት ጸጋ አንዱ የማሳወቅ ነው ብዬ ስለማምን እነኚህ ሰዎች ግራ በተጋቡበት ነገር ላይ አጽንኦት መጀመሪያ አውቀውታል። ልባቸው ውስጥ አለ፣ ነፍሳቸው ውስጥ አለ። ያንን እያስረዳ የሚያበረታ የሚነገር፣ ምናልባት በከፍተኛ ሐዘን ውስጥ ካሉ ደግሞ ከሐዘን ሊያወጣ የሚችል አድርጎ የሚሰራ እንጂ አሁን ባለንበት በአዲስ ኪዳን ህይወት ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል የሚል ትንቢት የለም። ለምን? አሁን እግዚአብሔር ትላንትና በብሉይ ኪዳን እንደነበሩት የእግዚአብሔር አፍ ተብለው እንደሚጠሩት ነቢያት የሚናገርበት ጊዜ አይደለም ያለ ነው። አሁን እግዚአብሔር የሚናገረን በልጁ በክርስቶስ ኢየሱስ ነው። አለቀ። በልጁ በክርስቶስ ኢየሱስ ሁላችንን ይናገረናል። አሁን ታዲያ ሁላችን ከተናገረን የሚመጣው ትንቢት ምንድነው ብለን ስንል የምንተናነጽበት፣ የምንደጋገፍበት፣ በእውነት ከእግዚአብሔር የመጣውን ነገር ልክ ነው ብለን የምንቀባበልበት፣ በውስጣችን የተናገረው ያ የእግዚአብሔር መንፈስ ማረጋገጫነትና እርስ በርስ ተናንጸን ለእግዚአብሔር ብቁ ሆነን የምንቆምበት እንጂ ህዝቡ ሩቅ ሆነ እኛ ከእግዚአብሔር ተቀብለን የእግዚአብሔር አፍ ሆነን የሰራዊቱ ጌታ እግዚአብሔር እንደዚህ ይላል የምንለው አይደለም። እንደሱ ከሆነማ ለምን ኢየሱስ ሞተ? ለምን ኢየሱስ ተሰቀለ? የኢየሱስ መሰቀል የኢየሱስ መሞት ትርጉሙ ምንድነው? ለምን ጸጋና እውነትን ተሞልቶ በመካከላችን አደረ? አንዱ ይሄ ነው። እንደገና በሁለተኛ ደረጃ መንፈስ ቅዱስ ለምን ወረደ? እኔ የሰራዊት ጌታ እግዚአብሔር እንዲህ ይላችኋል እምብል ከሆነ መንፈስ ቅዱስ መውረዱ ለምን አስፈለገ? በመጨረሻው ዘመን በሁሉ ላይ ከመንፈስ ያፈሳለሁ፣ በወንዶች በሴቶች ልጆች ላይ ራእይን ያያሉ፣ ህልምን ያልማሉ የሚል ቃል አለ። ስለዚህ የነብይነቱ ጸጋ አለ ብዬ አምናለሁ። መሾም አለመሾም ሌላ ጉዳይ ነው። ኦፍ ኮርስ አንዳንዱ ሰው ኦፊስ ነው ብሎ ይለዋል፣ አንዳንዱ ሰው ደግሞ ሹመት ነው ይለዋል። ኢትስ ኦኬ። እኔ በአንድ ነገር አምናለሁ። እዚህ ላይ ለመከራከረው እንዳልኳችሁ በታነጸ ህይወት ተግባራዊ ፍሬ የተገለጠ ሲሆን ያኔ በይፋና በእውነት ይሄንን ነገር እናደርገዋለን። ከዛ በዘለለኝ እኔ ነብይ ነኝ ተብሎ አሁን የምናየውን መኮፈስ፣ የምናየውን ማጭበርበር፣ የምናየውን የማይገባ መንገዶቹን ተቀባይነት እሰጣቸዋለሁ ብዬ እኔ አላምንምም አላስብምም። እግዚአብሔር ይባርካችሁ። ሶሪ ስላበዛው። ቴንክ ዩ ዩዘር ተባረክ። ጠይቀው ደስ ይለኛል። ይቅርታ መሀል ገባው። ጠይቄው ሚውት አደርጋለሁ። ጆዬ ማለት አሁን ባነሳው ሀሳብ ላይ ዩዘር እንዴት ነህ? ሰላም ነው ወዳጄ። ማለት ምን መሰለህ ጥሩ ነገሮችን እንትን አዳምጫለሁ። ድንገት እንትን እንዳይሆንም ፍራቻ ስላለኝ ነውና ክሊር እንድታደርግልኝ የፈለኩት ለምሳሌ ምንድነው እግዚአብሔር እንዲህ ይላል ማለቱ ላይ ነው ችግሩ ወይስ እግዚአብሔር አይናገርም ነው? ምን መሰለህ ለማለት የፈለኩት በኢየሱስ ክርስቶስ ተናግሮናል እግዚአብሔር፣ እውነት ነው። በልጁ ተናግሮናል፣ እውነት ነው። ግን በልጁ ከተናገረን በኋላ ማለትም ኢየሱስ በስጋ ከተገለጠ በኋላ ነቢያት አላገለገሉም እንዴ? አጋቦስ እግዚአብሔር የሚለውን አላመጡም እንዴ? ለሐዋርያቱ አልተናገሩም በቤተ ክርስቲያን ላይ? ስለዚህም ደግሞ ሐዋርያቱ ያንን ትንቢት ተቀብለው ተግባራዊ አላረጉም። ለምሳሌ ረሃብ እንደሚመጣ ተናግሮ ከዛ በኋላ ገንዘብ እንዳሰባሰቡ ይናገራል። ያ ማለት ድምፁን አክሰፕት አድርገውታል ማለት ነው አይደለም? ተግባራዊ አድርገውታል። እና እግዚአብሔር አልተናገረም። ኢየሱስ ክርስቶስ ከተገለጠ በኋላ በልጁ ከተናገረም በኋላ እግዚአብሔር በነቢያት መናገሩን አቁሟል ነው ወይስ እግዚአብሔር እንዲህ ይላል የሚለው ቋንቋ ላይ ነው ችግርህ ለማለት ነው ብራዘር?
አመሰግናለሁ። አዲስ ምዕራፍ ጥሩ ጥያቄ ነው። የጥያቄና መልስ እንዳናደርገው ብዬ ነው። እንዳልከው አሁን ባነሳው ሐሳብ ላይ በዛ ሐዋርያት ስራ ግን ዩዘርዬ ጥያቄና መልስ ለማይሆን ሳይሆን ድንገት ታች ያሉ ሰዎች ላይ እንትን እንዳይፈጠር ብዬ ነው። ኮመንት ስላነበብኩ ነው፣ ለዛ ብዬ ነው ብራዘር። አሁን ምንድነው በብሉይ ኪዳን አቤት ጆን እኔ የተረዳሁት ምንድነው ያው ሰሚዎችን ስላለ አዲስ ምዕራፍ ለማለት የተፈለገው መካከለኛ አይደለም ነብይ እንደ ብሉይ ኪዳን ነው። ምክንያቱም በብሉይ ኪዳን እግዚአብሔር የሚመጣው በነቢያት ላይ ብቻ ነው። ስለዚህ በነቢዩ በኩል ካልሆነ መስማት የእግዚአብሔርን ድምፅ አይችልም ህዝቡ። ለህዝቡ እግዚአብሔር የሚናገረው በነቢዩ ነው። ስለዚህ በነቢዩም መካከለኛ ሆኖ ነው የሚያገናኛቸው። እንዲህ ይላል የሠራዊት ጌታ ብሎ። አሁን ግን እንደዛ አይደለም፣ በሁላችንም አለ ሰው። ስለዚህ ኮንፎርሜሽን ነው ሊሆን የሚችለው አይነት ይመስለኛል። ተረድቼ ያለው ይሆን ጆን? በተወሰነ መልኩ ገልጠህልኛል። ከጠቀሰውም ጥቅስ ስንነሳ አጋቦስም ተነስቶ የዛን ሰው መታጠቂያ ይዞ ባለዚህ መታጠቂያ በኢየሩሳሌም እስር እንደሚጠብቀው እግዚአብሔር ይናገረኛል አለ። አሁን ጳውሎስ እንደሚታሰር ያውቃል። ጳውሎስ ውስጥ መንፈስ ቅዱስ ተናገረኝ ይላል። ጳውሎስ እንደሚታሰር ያውቃል። ሲጀመርም ሲመጣ መንፈስ ቅዱስ ለዛ ሰው ነገረው። ጳውሎስም ያን አንስቶ ባይዘዌ ጳውሎስ ነው ብሎ አይደለም የነገረው፣ ባለዚህ መታጠቂያ ነው ያለው። እንግዲህ አሮን ነው በየት በኩል እንዳነሳው ግልጽ ማብራሪያ ስለሌለ የባለዛ መታጠቂያ ግን ጳውሎስ እንደሆነ ይታወቃል። ጸሐፊው ሲጽፍልን አገኘኸኝ። እግዚአብሔር እዛ ጋር መንፈስ ቅዱስ ተናገረኝ አለ እንጂ የሰራዊቱ ጌታ እግዚአብሔር አላለም። ለምን? እግዚአብሔር የሰራዊት ጌታነቱ በብሉይ ኪዳን በነበረው ስርዓት ውስጥ ነው። አሁን የሁሉ አባት ነው። ለምን? ጌታ ኢየሱስ በጸሎት ውስጥ ምን አለ ሲያስተምረን? በሰማይ የምትኖር አባታችን ሆይ የሚል ነው። በተለይ ላመንነው ለእኛ እግዚአብሔር አባታችን ነው። አሁን የሰራዊት ጌታ እግዚአብሔር የዘላለም ማንነቱን ይሽራል ማለት አይደለም። ዋቴቨር ለፍጥረት ሁሉ እንደዛ ነው የሚጠራው። ለኛ ግን ላመንነው ግን አባታችን ነው። ስለዚህ የእግዚአብሔር መንፈስ እንዲህ አለኝ። ለምን? አሁን መንፈስ ቅዱስ ነው ያለው። መንፈስ ቅዱስ ነው በመካከላችን ያለው፣ በውስጣችን ያለው። አገኘኸኝ? ስለዚህ አሁን የሰራዊት ጌታ እግዚአብሔር እንደዚህ ያለኝ ማለት መካከለኝነት ነው። ቅድም ጆን እንዳለው አሁን መካከለኛ ማንም የለም፣ ራሱ እግዚአብሔር ብቻ ነው። ራሱ ኢየሱስ ብቻ ነው። በሰውና በእግዚአብሔር መካከል ያለ ማን ነው? ኢየሱስ ነው አይደለ? ኢየሱስ ደግሞ በመንፈስ ቅዱስ አሁን እኛ ያለንበትን ህይወት የሚመራ ነው። አገኘኝ? ራሱ የሚመጣው መንፈስ ከኔ ወስዶ ይነግራችኋል፣ እኔ ነገርኳችሁን ሁሉ ያሳውቃችኋል፣ ሊመጣ ያለውን ደግሞ ያስረዳችኋል፣ ይመክራችኋል፣ ይገስጻችኋል ተብሎለታል አይደል? ስለዚህ እሱ ልክ ኢየሱስ ክርስቶስ በምድር እንደነበረ ጊዜ አሁን በምድር መንፈስ ቅዱስ አለ ከኛ ጋር፣ ከቤተ ክርስቲያን ጋር፣ ከአማኞች ጋር። ለዛ ለማለት ነው። ቴንኪው ተባረክ። አዲስ ምዕራፍም ተረድተዋል። ከታችም ያላችሁ ማወቅ ያለባችሁ ዛሬ እንኳን ጌታን የተቀበለ ሰው በእምነቱ ክርስቶስ እንደሞተለትና ክርስቶስ እንደተነሳ በልቡ አምኖ በአፉ መስክሮ የተቀበለ ሰው ድኗልና ከዛን ሰዓት ጀምሮ እግዚአብሔርና እሱ አባትና ልጅ ስለሆኑ ድምፅ መስማት ትችላላችሁ። ይህን ወቁ። የተለየ ስፔሻል ማን መካከለኛ የለም። እናንተ ከእግዚአብሔር ወደ እናንተ ላይ ያደርስ የሚችል ማለት ነው። ስለዚህ ኮንፈርሜሽን ነው የሚሆንላችሁ። መንፈስ ቅዱስ በሁሉም ውስጥ አለ። አሁን እጅግ በጣምኑ ቀርበናል። በጣም ነው አባትና ልጅ ሆነናል። አባ የምንልበት መንፈስ ተሰጥቶናል። ስለዚህ አሁን ያሉ ነቢያት ደግሞ እግዚአብሔርን አርቀውታል ከህዝቡ። በእኔ በኩል ካልሆነ ኢቨን አጋንንት በማስወጣት ላይ እንኳን እኔ ማስወጣው አጋንንትን አንተ ልታስወጣው አትችልም የሚል ሙከራ ሁሉ ፕሮቫይሏቸውና ጉባኤ ላይ እምነታቸውን ይሰልቧቸዋል። እና ሰላቢዎች ናቸው። ከመንፈሱ ጋር የሚያሰሩት ድራማ ነው። ይህን ደግሞ ልንገራችሁ፣ ሁላችሁም አጋንንት የማስወጣት ስልጣን አላችሁ። የልጅነት ስልጣን አላችሁ ማለት ስማችሁ በሕይወት መዝገብ ተጽፏል ማለት ነው። አጋንንት ማስወጣት ማለት እጅግ በጣም ሲሊ ነው ማለት ነው። የጸጋ ስጦታዎች ደግሞ ማለት ልዩ ልዩ ናቸው ማለት ነው። ለእያንዳንዱ የሚካፈሉ ናቸው። እንደ አባትነቱ ደግሞ እንደ መሪነቱ መንፈስ ቅዱስ ሁሉንም ሰው ይናገራል፣ ይመራል ማለት ነው። ይኸውላችሁ አሁን ነቢይ የምንለውን
በተለየ መልኩ አያናግረው። በተለየ መልኩ ትእዛዝን ለቤተክርስቲያን ይሰጡ የነበሩት ሐዋርያት ብቻ ናቸው። ስልጣናዊ ስለሆኑ ስልጣን አላቸው። ትእዛዝን ከእግዚአብሔር ተቀብለው ለቤተክርስቲያን ፋውንዴሽን ላይ ስለነበሩ ይሰጡ ነበር። ከዛ በኋላ ግን ለፋውንዴሽን ስልጣናዊ ሐዋርያ የለም። ሙሉ ወንጌልም እንደዛ ነው አትልም። ሌላው ቅድም ምንድነው ዩዘር ስትናገር የነበረው ላይ አሁን ከዚህ ቀደም እናንተ አበላሽታችኋል። ኢትስ ኦኬ። አሁን የሚያስፈልገው ምንድነው ከተባለ ንስሐ ማለት ደግሞ እንዴት አይነት ቁጣ እንዴት አይነት ቅናት አደረገላችሁ ንስሐው ይላል። ንስሐ ማለት መጸጸት ነው እና መመለስ ማለት ነው። የትላንትናው መተኛት ከጸጸተው አንድ መሪና የቤተክርስቲያን አገልጋዮች መሪዎች ዛሬ ላይ ያሉ መሪዎችና ዛሬ ላይ ያሉ የተነሱት ምን ማድረግ አለባቸው? በቁጣ በቅናት መነሳት አለባቸው። ምን ላይ? አመፃ ላይ። ምክንያቱም ትላንት የተገሰጹት ኤልዛቤልን ጸጥ በማለታቸው ስለሆነ በሰባቱ አብያተ ክርስቲያናት ውስጥ ሐሰተኛ ሐዋርያቶችን ቸል በማለታቸው ስለሆነ ትላንት ቸል ብለናል። ቤተክርስቲያንን ብዙ መንጋ ብዙ ጥቦቶች አስበልተናል። ስለዚህ ይህ በድለናል እግዚአብሔር ካለም በኋላ ተነስተን ዛሬ እንደተሰጠው ቃለ ሕይወት መመሪያ መስጠት ደግሞ መመሪያ መስጠት ብቻ ሳይሆን ምንድነው ያደረገችው? ቃለ ሕይወት እንደተናገሩት ታድሶውን ከጀመሩ ቆዩ፣ ሪሰርች አድርገዋል፣ ጽሑፍ ጽፈዋል፣ ከዛ ስልጠና እየሰጡ ነው። ለ1300 አጥቢያዎች ወላይታ ላይ ብቻ ለመሪዎች ስልጠና ሰጥተዋል። ለምዕመኑ እያስተማሩ ነው። ኮንፈረንስ አዘጋጅተው ብዙ አስተምረዋል። ይሄ ከጉጂ ከተለያየ ሀገር ደግሞ እየመጡ ብዙዎች እኛ ጋር ስልጠና ወስደዋል ብለዋል በሌላ ኢንተርቪያቸው ላይ። ስለዚህ ስራውን ከጀመሩ ቆዩ፣ መግለጫ መውጣት ከጀመሩ ቆዩ። እንደው ዱብዳ ብቻ አይደለም የሚያደርጉት። ይህ በቅናት በቁጣ ተነስተው እስከ ህይወታቸው ማለፍ ድረስ እስኪዛትባቸውን የደረሱት። አሁን ችግሩ ምንድነው መሰላችሁ? ክርስቲያን ላይ ያለው ትላንት በወደቅኩበት ኃጢአት ዛሬ ታጥቤ ተነስቻለሁና ትላንት እኔም በዚህ ስለወደቅኩ ዛሬ ይህንን ኃጢአት አላነሳውም አልናገርም የሚል ነገር ለጥፋትና ለውድቀት ይዳርገናል። ትላንትና የሳታችሁበት ነገር ምንድን ነው? ሳላውቅ ባለማመን አለ ጳውሎስ። እንዲሁም ባላውቅ ነው የእግዚአብሔር ሕዝብ መሪ መሆኑን አለ። ስለዚህ ከዚህ በኋላ ምንድን ነው የምናደርገው? በዛ ጉዳይ ላይ በቁጣ እንነሳለን ማለት ነው። በመጽሐፍ አዘጋጅተዋል። በዛ እንነሳለን አለ። ስለዚህ ትላንትና ለምሳሌ በዝሙት የወደቀ ሰው ዛሬ ትላንት ተቀጥቶ ከተመለሰ ከዚህ በኋላ ዝሙት ላይ በበቀል መነሳት አለበት። የሚያመነዝሩ ሰዎች ማመንዘር ከዝሙት መሸሽ እንዳለባቸው አበክሮ 24 ሰዓት መስበክ አለበት። ነገር ግን ይፈራል፣ አያነሱትም። ለምን? ትላንት ወድቄበታለሁ ብሎ። ከዛ ትውልድ ያንን ሳይሰማ እሱ በወደቀበት ዛሬም እየደገሙት ይሄዳሉ። ከዛ ቤተክርስቲያን ባህላዊ ቤተ እምነት ሆና ትቀራለች ማለት ነው። ለምን? መንፈሱን ከቤቱ ካወጡት ካሸሹት ያለ ቅድስና እግዚአብሔር መንፈስ ማየት አይቻልም። የምንጥለው መንፈስ ቅዱስ ነው። ልክ እንደዚሁ ሐሰተኞች ላይ በቁጣ መነሳት መሪዎች አለባቸው። ትላንትና ቸል በማለታቸው ተጸጽተው ለካሳ መነሳት አለባቸው። ለካሳ ሰርች በማድረግ በትክክል ህዝቡን እታች ድረስ ህብረቶች ድረስ በማስተማር መነሳት አለባቸው እላለሁ። ኦኬ።